ብንፈትናቸው ምን ጥቅም አለው? እነሱ እኛን ሚውት አድርገው እንደፈለገ ይሸልሉ። ምንም ማድረግ አልቻለም። በቃ የገጠመ ፈተና ስለሆነ እኛ ሚውት 10 ደቂቃ ሲሰጣቸው ይሸልላሉ። ታነብልናለህ ሆስት? እሺ እኔ ላንብብላችሁ። አዎ 9:12 ምን ይላል? ዕብራውያን እስኪ ቆይ አንዴ ላውጣውና እኔ ኮንቲኑ ጋር ስለሆነ ግዕዙ ጋር ስለሆነ ምናልባት ኤርሚያስ 9:12 54ቱን 9:12 አምጣው። የ54ቱን እንቀበለዋለን የሚሉ ደቂቃ እየሄደብን እዚህ የሚበሉዋሉ ደቂቃ ችግር የለውም። አውቃለሁ። እሺ 54ቱን አውጣለን። በገዛ ደሙ ገባ የሚለውን ደሙን ይዞ ገባ ብለው በአዲሱ መደበኛው ቀይረውታል። እኛ ግን አንድም ቀን በዚህ እንኳን መተናናቅም። ለምን? ለሰነፍ እንደ ስንፍናው ነው የምንመልስለት እንጂ እንደ አዋቂ አድርገን እኛ እንይዘው። ከያዝነውም ከጭብጦ ስለማያልፍ ማለት ነው። አሁንም ደግመን እንነግራችኋለን። ኢየሱስ ክርስቶስ ስለ ሁላችን አማልዷል። ኢየሱስ ክርስቶስ ያላማለደው አንድም ሰው የለም። ይሄ ስለ ሁላችን ያማለደው ኢየሱስ ክርስቶስ ፈራጅ ነው፣ ይፈርዳል። እናምናለን። ሮሜ 8:34 ላይ የተቀመጠው ይሄ ነው። አውጣው እኔ አውጣዋለሁ፣ ችግር የለውም። አልፌዋለሁ መሰለኝ እንጂ ምናልባት ዕብራውያን 9:12 መምህር 54ቱን ያነብልኝ። ደቂቃ ጨምራላችኋለሁ። እሺ አመሰግናለሁ መምህር። 54ቱን ያነብልኝ። አንድ ደቂቃ ጨምር። ሚውት ታደርጋለህ ኤርሚ። እኔ ስለ ደግመ ማይክ የምትከፍት ከሆነ ትወርዳለህ አንተ። ኤርሚያስ ሚውት አድርግላቸው። በገባ ቁጥር ደቂቃችን እየተበላሸብን ነው። ለእሱ ለመመለስ አውቃለሁ። አይገባባችሁ። አመሰግናለሁ መምህር። ያንቡልን ተውት፣ እሱን አላስጨንቅም። ስማ የ1954 እንቀበለዋለን የሚሉት 9:12 ምን ይላል መምህር? ምናልባት እኔ ቁጥሩ ስለጠፋብኝ ነው። ስማው መምህር እያነበቡት ነው። ስማ መምህር እያነበቡት ነው። መምህር አማርኛውን ሚውት አድርግልን። አሁንም እየረበሸን ነው። ቢኒ አሁንም እየረበሸን ነው። ራስክም እንትን አድርግ። ደቂቃ እጨምርላችኋለሁኝ። አመሰግናለሁ። ደቂቃ ኤርሚያስ ሚውት አድርግላቸው። መምህር ያንቡልን። ዕብራውያን 9:12 የ54ቱን እንቀበለዋለን የሚሉት እሺ እኔ ላነብለት ነው፣ ምክንያቱም እሱ እንዲያነባው ነው። እሺ ይኸውልህ የፍየልና የጥጃ ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ አንድ ጊዜ ለዘላለም ወደ ቅድስት ገብቶ የዘላለም ቤዛነት። አመሰግናለሁ መምህር፣ አመሰግናለሁ። የራሱን ደም ይዞ ወደ ቅድስት ገብቶ ይላል አይደል መምህር? ያው ስሙ ሁላችሁ በአዲሱ መደበኛ ትርጉም የራሱን ደም ይዞ ወደ ቅድስት ገብቷል ይላል አዲሱ መደበኛ ማጭበርበሪያው። 54ቱን ያነቡልን መምህር። የፍየልና የጥጃ ደም ይዞ አይደለም፣ ነገር ግን የራሱን ደም ይዞ አንድ ጊዜ ለዘላለም ወደ መቅደስ ገብቶ የዘላለም ነው። የ54ቱን ነው ያልኩት። ይሄማ መደበኛ እንትን 54ቱን አንዴ እኔ በዛኛው በፒዲኤፍ ስለሆነ የማነበው ይሄ ለእውነት አንዴ ላርጅ አድርገውና ቁጥሩን ላሳይህ። 12 ቁጥር ማለት ላሳይህ። አንዴ አተልቀው ግዕዙን ነው አተልቄ ታሳዩኛላችሁ። እኔ እየፈለኩትኝ ነው ግዕዙን ቁጥሩን ስለማላውቀው ነው። ዕብራውያን 9:12 እሺ ደቂቃውን ፖስት አድርገዋለህ። 5 ደቂቃ ታስጨምረናለህ። ለምን እጨምርላችኋለሁ? ደቂቃ ስለያዝኩ እጨምርላችኋለሁ። አሁን ስላለቀ 3 ደቂቃ እጨምርላችኋለሁ። እሺ 54ቱን አንተ 9:12 መክፈት አትችልም እንዴ? ምናልባት እኔን ጠቁሙኝ። እኔ አልፌው ከሆነ ምናልባት እዚህ ጋር ነው የገባሁኝ። እኔ ይሄ ነው ልክ ነኝ ወይስ? ደቂቃ ጨርሳችኋል። ኤርሚ ሚውት አድርግልን። ከውስጥ ጋር እየተነጋገርን ሚውት አድርግልን። አንተ በጉልበት አምላክ አናደምጥህም። እኔን አንዴ ብፁዕ እኔ ነኝ አይደል የምጨምርላችሁ? ቆይ አንዴ እኔ ጋር ያወራ ኤርሚያስ ኤርሚ አንተ ነው የማወራው። እኔ አንተ ነው የማወራው። ኤርሚ ነው ስለሆንኩኝ አንዴ ቃል ያወራው ኤርሚያስን እነሱ የሚታርጉ ከፈለክ ጨምርላቸዋለህ። ፌር የሆነውን ነገር ግን እወቅ። እነዚህ ሁለት ሰዎች የአፍ መፍቻ ቋንቋቸውን አማርኛ እንኳን ማንበብ ያልቻሉ አንተን አንብብልን ብለው ሲደናበሩ ስናይ በጣም ነው የሚያስቀው። ይሄንን እንኳን አማርኛ ማንበብ ሳይችሉ ስለኛ እንድታወራ አይደለም፣ ስለራሱ ከሱ ጋር አውራ። ስለኛ አታወራም፣ ስለኛ አታወራም፣ ከራሱ ጋር ነው የምታወራው። ከኛ ስለኛ እንዳታወራ። ፊቴን ስታይ ተደነግጣለህ። አይዞህ ችግር የለውም። አይዞህ ችግር የለውም። ኮፍያ ነው ልከቻል።
ኮፍያን አውልቅ። ደብቆልሃል። አውልቀው ኮፍያን ከራሱ ጋር አንደማመጥም ወገን አማርኛ እንኳን ማንበብ የማትችሉ ሰዎች እስካሁን ድረስ ስለኛ እንዳታወራ ከራሱ ጋር አንድ ደቂቃ ጨምርለት ነው። እሱ ዘይ ነው። አንተ ማከለክለንም የነሱ ሁለት መምህራን የተባሉ ቁጭ ብለው አንተን አንብብልን ብለው አማርኛ እንኳን ማንበብ የማይችሉ አሁን ስለኛ እንዳታወራ የለህም። ስለኛ እንዳታወራ አትጩህ ኤርሚ፣ ስለኛ እንዳታወራ አትድከም። አማርኛ ማንበብ የማይችሉ ሰዎች አትድከም። ስለኛ እንዳታወራ። አሁን ኤርሚ ልጁ ደቂቃ ይጨምርልናል። ሚውት አድርግልን። ደቂቃ ጨርሰሃል እኮ ነው። ሚውት አድርግልን። ደቂቃ ተጨምሮልናል። ቆይ እስኪ አንዴ ኖ ኤርሚያስ አንተ ሚውት አድርግና ተቀመጥ። የለም ትንፋሽ ያጥራል። ደቂቃ ተጨምሮልሃል። እራሳችሁ አውጡ። ዝጋው መጽሐፉን። አንተ አይመለከትም። የፈለግነውን እናደርጋለን። መጽሐፉን ዝጋው። እራሳችሁ አውጡ። ስለዚህ መጽሐፍ ጥቅስ እንኳን የፈለግነውን እናደርጋለን። ለእነሱ ደቂቃ ስጣቸው። ዝጋው። አንተ መጽሐፍ በደቂቃችን የፈለግነውን እናደርጋለን። ጥቅስ እንኳን ማውጣት አይችሉም። ዝጋው። ራስህ ጎበዝ። እሺ አሁን ሚውት አድርግልን። አንዴ ደቂቃ ጨምርላቸው። ጥቅስ ማውጣት አይችሉ፣ መጽሐፍ ቅዱስ ማንበብ አይችሉ። አሁንም ስለ ራስህ አውራ። ስለኛ ማውራት አትችልም። ኤርሚያስ እኔ አላወጣም። ሁለታችሁም ብፁዕ አንድ ሰው ስውሩ አንድ ደቂቃ እኔ ላውራ ስሙኝ። ኤርሚያስ አንድ ደቂቃ ላውራ እኔ ስሙኝ። እኔ መጽሐፉን አላወጣም። እኔ መጽሐፍ አልከፍትም። ግን 2 ደቂቃ ጨምርላችኋለሁ። 2 ደቂቃ እንዲያወሩ በመሀል ገብተባችኋል። በመሀል ስለገባባቸው 2 ደቂቃ እኛ አንተን አድርግ ምንልን ማታደርግልን ከሆነ 1 ደቂቃ ማትስጠን። ክፈት ስንል ማንከፍት ከሆነ አንብብ ስንል ማታነብልን ከሆነ 1 ደቂቃ ማትስጠን። በቃ ኤርሚያስ የሚልን አድርግ። አንተ ምን አይነህ አልታወረ በኦርቶዶክሳውያን እኮ መጽሐፍ ማንበባቸው ስውሩ መጽሐፍ መተኛ ጋር ነው የምትለው። አንተ ምን ታደርጋለህ? ሴት አንብብልኝ ካልኩ ታነብልኛለህ። ወስነ ያልኩን ታደርግልኛለህ። አማርኛ ማንበብ ማችል ሰው ነው እንግሊዝኛ አንብብ ያልከኝ እኔ አውቄ ችግር የለም። አደግሞም ወዱ በእንግሊዝኛ አደግሞም መቼም አደግሞም። አንዴ ሚውት አድርጉ እሺ፣ እንነጋገር። አንዴ ወንድምነት ይኸውልህ ኤርሚዬ አንዴ እኔ እስካሁን አላወራሁም። ያው ታውቃለህ እኔ በጣም ሚውት አድርጌ ነው ያለው። እዚህ ዳንተ ማታወራም ደቂቃ ለኛ የሚጨመርበት ሰዓት እኮ አንድ ጊዜ ለኛ ደቂቃ የሚጨመርበት ሰዓት ቢኒ ሐሳብ ነው። በእኛ ሐሳብ ላይ መሀል ላይ አስተያየት አይሰጥማ። እናንተ እኛን ራሱ አንብብልን ስንላችሁ በእኛ በሀሳብ ላይ ማንገብቶ አስተያየት አይሰጥም። የሚያስማማ ቃል አንድ ስሙና የሚያስማማ ቃል እኔ አልከፍትም። ከኦርቶዶክሳውያን ከታች መጽሐፍ ቅዱስ ያለው ሰው ግን ገብቶ ማሳየት ይችላል። ኤርሚያስ ቅድም አንተ ችለሃል። አንተ ችለሃል። ቅድም እኔ እኮ የዕብራይስጡ ነው ያመጣሁት። ያ እነሱ ነው መጽሐፍ ቅዱስ አድመጠኝ ዕብራይስጥኛ እንኳን ማንበብ የማይችል ዘኬ መብላት የለመደ ይሄማ ዘኬ በመብላት ነው የሚጮኸው። አማርኛ እንኳን ማንበብ የማይችል ሰውዬ ቁጭ ብለህ ሰው አንብብልኝ ትላለህ። አታፍሩ? ማን አንብብልኛል? 10 ደቂቃ ሲሰጥ ትደግማለህ። ገና ትናደዳለህ። ትልቁ ላይ አድርገኝ። ዕብራይስጥኛ አትሆንም። ትልቁ ላይ ደቂቃ ለኛ የሚጨምርበት ሰዓት ነው። ትደነግጣለህ። በእውነት ብፁዕ ገና ትናደዳለህ ኤርሚ። ገና ምን አይተህ? እሺ አሁን ደቂቃ ለኛ የሚጨምርበት ሰዓት ነው። በእኔ ፍቃድ ኤርሚያስ አንተ አይደለም ሰዓቱ የምትወስንልን። ስውሩ ሚውት አድርግልኝ። በእኔ ውሳኔ አንድ ሰው አስገባለሁ። ስውሩ ሚውት አድርግልኝ። አይገባም። ማንም ውሳኔ እኔ ውሳኔ ነው። ለምን ኤርሚ አችልም? እኛ ልንወያይ ነው የመጣ ነው። የሚገባው ሰው ቆይ የሚገባበት ምክንያት ልንገርህ ኤርሚ። ዕብራይስጥ ፈልገው ከሆነ ዕብራይስጥ የሚያነብላቸው አስገባላቸው። ግሪክ ፈልገው ከሆነ ግሪክ የሚያነብላቸው አስገባላቸው። የፈለጉት አማርኛ ማንበብ አቅቷቸው ጥቅስ ማውጣት አቅቷቸው አንተን ማገላበጥ ብለው ሲሉ የነበሩት ዳሪያስ ሚውት አድርግ ነበር ወይ? አማርኛ ማንበብ የማችል ጠላ እንደመጠጣት ዘኬ እንደመብላት መስሎ ነው። ራስህ አንብብ። የዕብራውያን ማንም እንዳታስገባ። በእውቀት ብናደርገው አይሻልም? ለምንድነው በእኔ ውሳኔ የምትገቡብኝ? ማንንም እንዳታስገባ። ቆይ እኔ ብታዳምጡኝ እኔ እኮ ቢያንስ እወስናለሁ። ገብቶሃል? እንደወስንም እኮ እንድታስወሩኝ አልቻላችሁም። ጥቅስ አንብብልን ስንልህ ስታነብልን ነበረ።
አሁን አላነብም እኔን እኮ አላዳምጠኝ አላችሁ ብፁዕ። እኔን ብታዳምጡኝ ይወስናሉ። እኔ ወስኜ የእናንተን ደቂቃ ጨምራለሁ። ገብቷል። ኤርሚያስንም ቢሆንም እንደዚህ ነው ብዬ ያለው ነገር ነግረዋለሁ። በቃ አለቀ። አጭር አማርኛ እኮ ነው። ገብቷል። እኔ አሁን ለወስን ተው ዝም በሉ ስላችሁ ዝም በሉ። በየተራ ካወራን እኮ እንደማመጣለን። እኔ አስገባለሁ። አንድ ሰው ኤርሚያስ ሚውት ያደርጋል። እኔ አስገባለሁ። ኤርሚ ሰማኝ። ብፁዕ መንገድ ላይ ሊሆን ይችላል። መጽሐፍ ከእጁ ላይ አላዘም። ገብቷል። እሱን እረዳዋለሁ። ያኛው ይዟል። መጽሐፍ ቅድመ ይዞ ነበር። አዎ ቆየኛ አንተ ስውሩ ዝም በል። ያኛው ይዟል። ያንብብ። ስውሩ ዝም በል። እኔና ኤርሚያስ ላወራው አንዴ። ኤርሚያስ ስመኝ፣ እኔ ስመኝ አንድ ጊዜ ማለት ነው። ብፁዕ መንገድ ላይ ሊሆን ይችላል። ስውሩ ልጆች ሊሆን ይችላል። ጆሮአችን ሊሆን ይችላል አትበለኝ። ይናገር። የት ነው ያለው? እሱ የት ነው ያለው? ቢመቸው መጽሐፍ ይከፍት ነበር። ሊሆን ይችላል ብለህ ለምን ትላለህ? እሱ እንኳን መንገድ ላይ ከሆነ ይሄ ስውሩ የሚባለው ቤት ነው። ቅድም መጽሐፍ ሲገልጥ ነበር። ይግለጥ መጽሐፉን። ኤርሚ ዝም በል። መጽሐፍ ይገለጥ። ደቂቃውን ጨምርላቸው። መጽሐፉን ገልጦ ያለው ጉልበተኛ እየሆንክ ነው። ኧረ በጉልበታ ከን ለብሎ እኮ የሚያነብ ቤትህ እንደፈለክ ጉልበተኛ ሆነ ከን ለብሎ የሚያነብ መሆኑ ማለት ነው። ስውሩ እሺ በቃ በሰልፍ አሰልፌ ነው ማስተምራችሁ። መጽሐፉን ተወጥተዋለህ። ደቂቃ ልጨምር። ሆስት እኔን አዳምጠኝ። አንዴ ቆይ ኤርሚ፣ እኔ አንተን አላስቸግርህም። ሆስት አዳምጠኝ። እጁ ላይ ቆየኝ። አዎ ስውሩ አዲሱ መደበኛ ትርጉም እጁ ላይ አለ። አንተ ጋር ደግሞ 54ቱ አለ። ቅድም አንብብልኝ ታገሰኝ ኤርሚ፣ ቆይ ታገሰኝ። ቅድም አንብብልኝ ስል እያነበብክልኝ ነበረ። ስለዚህ 54ቱ አንተ ጋር አለ። ስውሩ ጋር ደግሞ አዲሱ መደበኛ ትርጉም አለ። ሁለቱን እያስተያየው ማነጻጸራለሁ። አንተም ታነብልኛለህ፣ እሱም ያነብልኛል። ምን ያህል ያለውን ግድፈት አሳያለሁ። ይሄ አይሆንም አይቻልም ካልከኝ አንተን አላወራሁም። ቤት ነው ያለው። እንደው የልጅ ድምፅ ይሰማል። ቤት ነው ያለው። ራስ አውጥታችሁ አትናደድ። ተረጋጋ። አንዴ ተረጋጋ። ራሳን በቤት ነው ያለው። የልጅ ድምፅ እየተሰማ ነው። የልጅ ድምፅ እየተሰማ ነው። አንዴ ተረጋጋ። አንዴ ላውራው። አንተን እያወራሁ አይደለም። ዕብራውያን 9:12 ማንበብ ያቃታችሁ ዓለም እያየ ነው። ገና ትናደዳለህ። ይኸውልህ ትናደዳለህ ከምል አትናደድ። እኔ ለምን እናደዳለሁ? በቃ ዝም በል። ማታ አትናደድ። በቃ ዝም በል። እሺ ዝም በል። ዝም በል። እሺ ኧረ አንዴ ላውራው። እሺ ሀሳቡን እንስማው። እንዴ እሺ ይኸውልህ የመጨረሻ ቃሌ ነው። አሁንም ይውጣ። እባክህ ዝም በል። ዝም በል። አዎ አማርኛው በእንግሊዘኛ ወርድ የማይደግም እሺ። ይኸውልህ አሁን ደቂቃ ልጨምር። ምን ታደርግልኛለህ? እኔ የምፈልገው ጥያቄ ነው። አንዴ አንተ ላዳምጥህ። ቆይ እኮ ስማኛ። አንተ ደግሞ ስማኝ። እሺ አንተ ጋር 54ቱ አለ። ስውሩ ጋር አዲሱ መደበኛ የሚባለው አለ። ሁለታችሁም አንብቡልኝ የምላችሁን ተራ በተራ ታነቡልኝና ያለውን ክፍተት አሳያለሁ። አይ አላነብም ምን የምትለኝ ከሆነ እዚህ ጋር ታቋርጠዋለህ ውይይቱን። እሺ ፍቃደኛ ነኝ እናነባለን ካልከኝ እንቀጥላለሁ። የጨመርክልኝ 3 ደቂቃ እጠቀማለሁ። ኦኬ ኤርሚያስ ሚዩት እንዳታነሳ፣ ስውሩ ሚዩት እንዳታነሳ። እኔ አሁን የምወስነውን ውሳኔ ማለት ነው ትቀበሉኛላችሁ። መጽሐፍ ቅዱስ የሚያነብ አንድ ሰው ብቻ 54ቱ ያለው መጽሐፍ ቅዱስን የሚያነብ አንድ ሰው ብቻ አስገባለሁ። ከዛ በኋላ እሱ እንዲያስተያይል ብቻ መጽሐፉና ስውሩ ደግሞ አዲሱ መደበኛ እንዲይዝና እሱን ያለውን የቃላት ጉድፈት ለእኛም ከታች ላለነው እንድንማር እፈቅድልሃለሁ። 3 ደቂቃ ጨምራለሁ። ኤርሚያስ እኔን እሺ በለኝ። ማንም አያስፈልግም። ስውሩ ሚዩት አድርገው። ሀሳብህን ልስማሽ። ከዛ እሺ እልሃለሁ ወይ አልልህም። አንደኛ ልብ በል። አንተ ቅድም ምናልባት መንገድ ላይ ሊሆን ይችላል አልክ፣ በግምት ማለት ነው። ኢፍ ኦኬ። እሱ ግን ቤት ውስጥ ህፃኑ አለ፣ ልጁ አለ፣ ቤት ውስጥ ነው ያለው። ብፁዕ ቤት ውስጥ በሚሆን ሰዓት ላይ እንደኔ ህፃን ልጅ ስላለው የልጁ ድምፅ እየተሰማ ነው። ስለዚህ ብፁዕ አምላክ ቤቱ የ54 አይደለም የሌላም ትርጉም አለው መጽሐፍ። አንድ ኦኬ፣ እራሱ አውጥቶ ያንብብ፣ ሌላ ሰው አታስገባም። ሁለተኛ እሱ እንኳን ባይችል ከህፃን ጋር ከሆነ ባይችል፣ እኔም እንደዛ መሆንበት ጊዜ ስላለ ማለት ነው። ባይችል ስውሩ እቤት ነው ያለው። ቅድም አዲሱ መደበኛ ትርጉምንም የጃንሆይንም ምናምን ነገር እያለ ሲያወጣ ነበር። እራሱ አውጥቶ አዲሱ መደበኛ ትርጉምን ስውሩም ያንብብ
እንደዚሁም 54ንም ስውሩ ያንብብ ከሚለውን በሰሚለውን ረ ያንብበው እዚሁ ማለት ነው። ሌላ ሰው አታስገባም። ጌታ ኢየሱስ ምስክሬ ነው። አታስገባም። እኔ በአንድ ድምፅ አልፈልግም። እኔ በአንድ ድምፅ አልፈልግም። በሁለት ድምፅ ነው የምፈልገው። በሁለት ሰው ድምፅ ነው የምፈልገው። መብቴ ነው። በእኔ ደቂቃ እናገባ መጽሐፍ እንኳን በአማርኛ ማንበብ የማይችሉ ኤርሚ በቃ ማንንም ሰው እንዳታስገባ ያንብቡ። አወጣዋለሁ፣ ራሴ አነባዋለሁ። ሁሉም ምን ያህል ማፈሪያ እንደሆኑ መጽሐፍ ቅዱስ እንኳን ማንበብ የማይችሉ 1954ቱን አነብልሃለሁ። ስትፈልግ ደግሞ የ2000 እትም አነብልሃለሁ። ስትፈልግ አዲሱ መደበኛ ትርጉም አነብልሃለሁ። ሪካርድ እናደርጋለን። አዳምጡ። ለማምለጥ የፈለገው ለምን መሰላችሁ? መጽሐፉ በፒዲኤፍ እንዳለው እንኳን አያውቅም። ለምን? እሱ መሳደብ እንጂ ከቴክኖሎጂም የለበትም ከአባቶችም ትምህርት የለበትም። ደቂቃ ጀምር ነው። ደቂቃችሁ 3 ደቂቃ ጭማሪ ሊሰጣችሁ ነው። 3 ደቂቃ ኤርሚያስ በመሀል ከገባባቸው እንደገና ከዜሮ ጀምርላቸዋለሁ። ኖ በመሀል ከገባብን ልክ እንደ ስውሩ ታወርደዋለህ። አወርደዋለሁ። በቃ አወርደዋለሁ። በመሀል ከገባ ይወርዳል፣ በመሀል አይገባም። 3 ደቂቃው ሲያልቅ ግን ይገባል። አሁን 3 ደቂቃችሁ ልጀምር ነው። ቀጥሉ እናንተ። እሺ መምህር አዲሱ መደበኛ ትርጉም 9:12ን ያነቡልኝ። በጣም ጥሩ። የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። አመሰግናለሁ መምህር፣ አያርዝሙት። የዘላለም የ1954ቱ መጽሐፍ ቅዱስ ምን ይላል? የዘላለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገባ ነው የሚለው። በምን ደሙ? በገዛ ደሙ። አሁን አዲሱ መደበኛ ትርጉም ላይ የተከፈለውን ቃል ያውጡልን። አዲሱ መደበኛ ትርጉም ላይ ሄዱልኝ። ደሙ ገባ የሚለው ምን ተባለ? ያንብቡልኝ። የገባው የፍየልና የጥጃዎች እንደሚይዙ አይደለም፣ ነገር ግን የዘላለም ቤዛነትን ሊያስገኝ የራሱን እንደሚይዞ ወደ ቅድስት ቅዱሳን ለአንዴና ለመጨረሻ ጊዜ። በጣም ጥሩ። ይኸውልህ የዘላለም ቤዛነትን አግኝቶ የሚለውን ምን ብለው ቀየሩት? ሆስት የዘላለም ቤዛነትን ሊያስገኝ ብለው ቀየሩት። የዘላለም ቤዛነትን አግኝቶ የሚለውን 84ቱ ላይ አግኝቶ የሚለውን ሊያስገኝ ብለው ቀየሩት። አየው፣ አግኝቶ ነው ወደ ቅድስት በገዛ ደሙ ገባው። እነሱ ግን ምን ብለው ቀየሩት? የዘላለም ቤዛነትን ሊያስገኝ። እንግዲህ በሊያስገኝና አግኝቶ በጣም ልዩነት አለ። ከዛስ ምን አሉት? ደሙን ይዞ ወደ ሰማይ ገባ። ምን ሊያደርግ? የዘላለም ቤዛነትን ሊያስገኝ። ኢየሱስ ክርስቶስ የዓለም ቤዛ ሊሆን ወደ ሰማይ አረገ ብለው ነው የጻፉት። እኛ የምናውቀው የዓለም ቤዛ ሊሆን ወደ ምድር እንደመጣ ነው የምናውቀው። የዓለም ቤዛ ሊሆን ወደ ምድር የመጣው ጌታ የዓለም ቤዛነትን አግኝቶ ወደ ቅድስት በገዛ ደሙ ገብቷል እንጂ በፍየሎች ደም አይደለም ማለት። እነሱ ደግሞ የዓለም ቤዛነትን ሊያስገኝ ወደ ሰማይ አረገ። ኢየሱስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው ብለው እንደዚህ ነው ያታለሉት። ብቻ አይደለም እንደዚህ በአደባባይ ያታለለው ትውልድ እንደ አዋቂ ኮፍያ አድርጎ ግንባሩ ላይ ያለውን ንዴት ለመደበቅ ማለት ነው ይጣዳራል። ስለዚህ ኢየሱስ ክርስቶስ ወደ ሰማይ ያረገው የዓለም ቤዛነትን ሊያስገኝ ነው። ሆስት ማጭበርበሪያ። የዓለም ቤዛነትን ሊያስገኝ ወደ ሰማይ ያረገ አላረገም። የዓለም ቤዛነትን ሊያስገኝ ወደ ምድር መጣ። የዓለም ቤዛነትን አግኝቶ በገዛ ደሙ ገባ፣ አረገ እንጂ የዓለም ቤዛነትን ሊያስገኝ አላረገም ኢየሱስ። ከዚህ በላይ ማጭበርበር የለም። እንዲህ ደሙን በደሙ እያጭበረበሩ ይፈርዳል የሚለውን ይማልዳል፣ የሚፈለውን ይፈርዳል። 24 ሰዓት እንደዚህ መጮ ማለት አይንን ጨፍንና እኔ ላሙኝህ እንደማለት ነው። አይናቸውን ጨፍነው የሚያሞኙትን የምታሞኟቸው የለመዱትን እነሱን ይቻላል። ፍጥረት ግን በዚህ ደረጃ አይሞኝም። አመሰግናለሁ መምህር። ላይ ሐሳቡንም ቀይረውታል፣ ቃላቱንም ቀይረውታል። አልጎሪካሊ እና ሊትራሊ ቃል በቃልም ምስጢራዊ ትርጉሙንም ቀይረውታል። ደቂቃ ጨርሳችኋልኝ። የኔ ደቂቃ ስውሩ 10 ደቂቃ ትልቁ ላይ አድርገኝ። ኦኬ እሺ። ፊቴን ስታይ ሲኦል ትገባለህ። ራሱ ደንብራ ማለት ነው። የተናደደ ፊትና ያልተናደደ ፊት።
እሺ ከዛ ክርስቶስ ሰምራ መታ ታወጣለች ማለት ነው። እሺ የዛሬ ውይይታችን ላይ ኤርሚ የጠየቀው ጥያቄና እንዴ ካሜራ ላዞር ነው፣ ከዛ መልሼ ያዞራለሁ። ኤርሚ አንተ የጠየቀው ጥያቄ ቅድም በሮሜ መልክ መጽሐፍት ላይ ባለው መሰረት ነበረ ጥያቄ ያቀረብከው። ሰው አለ ብለህ ከኦርቶዶክስ ሰው ይገኛል ብለህ የጠየቀው ጥያቄ ማለት ነው። በሮሜ 8:14 ላይ 8:34 ላይ በተነሳው ደቂቃዬን አስቀምጠው ኤርሚ። ለምን 10 ደቂቃ ነው የሰጠኸኝ? 5 ደቂቃ ቀድሜ ሰጥቻለሁ። ቀጣይ ደግሞ 5 ደቂቃ ጨምራለሁ። እሺ ቴንኪው። ያ ስለዚህ በሮሜ 8:34 ላይ ነበር ያንተ ጥያቄ ማለት ነው። ይኸው በምን አይነት ሽፍት አድርገው ቅድም መጣ ያ ስፒሮስ የሚባለው ኢሳያስ 53 ላይ ሄደ። ኢሳያስ 53 ላይ ስናዝረከርካቸው የአዲሱ መደበኛ ትርጉም አሉ ሮሜ 8:34 ይውጣሉ ወጣ ይማልዳል ብሎ ይላል፣ እንደነሱ ይፈርዳል እያለ ዝም ብሎ አብሾ የጠጣ ደብተራ እንደሰረዘው አይነት አይደለም የኛ አዲሱ መደበኛ ትርጉም አለ። ይኸው አዲሱ መደበኛ ትርጉም ይዤ ነው እዚህ ስሩ ማነበው። ከዛስ በዚህ ጉዳይ ላይ የተሳደቡ ወደ 5 ሰዎች ገብተው ነበረ። ከተሳደቡት ውጭ መምህር ትሩዝ ገባ፣ በዜሮ ወጣ። አዳም ገባ፣ በዜሮ ተሸኘ። መምህር ሰላም ልክ መጣ፣ በዜሮ አባረር ነው። መምህር ድል በድል መጣ፣ በዜሮ ወጣ። ብፁዕ አምላክ እየተንደፋደፈ ነው። እዚህ እሳተ ገሞራ የተባለ እሳተ ውሃ ሆኗል። እሳተ ውሃ አድርገነዋል ማለት መድኃኒዓለም ምስክሬ ነው አልኩ። ስለዚህ 1-2 ነው። ማንንም ጴንጤ አላስገባም። ለምን ይድከሙ ወንድሞቼ እንዴ? እነሱ ፈንዲሻቸውን ይዘው ቁጭ ብሎ ይስሙ። እኔ ለእነዚህ አንሼ መጽሐፍ ቅዱስ እንኳን አንብቡ ተብሎ ሲባል አማርኛ ጠፍቷቸው ይሄ አሁን ስውሩ እሳተ ውሃው የተባለው ሰውዬ ውሃ ፈሳሽ ማለት ደቂቃ እንዳትርቤ ሚዩት አስደርግልኝ፣ አልገባሁበትም። እሳተ ውሃው እሳትና ውሃ ማለት ነው። የራሱን እሳት ራሱ በውሃ ያጠፋዋል። አማርኛ አንብብ ብለን ስንለው ከና አለን እንኳን ያለየ ሰውዬ ማለት ነው። ከን ለ እያለ ነበር ሲያንብ የነበረው ቅድም ማለት ነው። እና ዕብራውያን 9:12ን ጥቅሱን ራሱ እንኳን ለማውጣት አንተና አውጣልን ብለው ሲሉ የነበሩ የሴት ወይዘሮ ይመስል ቁጭ ብለው አውጣልን የሚሉት እነሱ አውጥተው አያነቡም። ብፁዕ አምላክ ስጠይቀው በሁለት ድምፅ እንድሰማ ኢንስትሩመንት ክፈት ብራዘር፣ እዛ መጽሐፍ ቅዱስ አውጥታ አንብብ ነው የተባልከው። በእርግጥ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መጽሐፍ ቅዱስ ማንበብ ለእናንተ የማውንት ኤቨረስትን የመውጣት ያህል ነው። ለምን እዚሁ አይተናል። ብትወጡትም ከን ለሸን ሰረን ቧ ብለህ ነው የምታነበው። ይህንን እያየን ያለ ነው ማለት ነው። ጴንጤ ፊት መቆም ሰማይ ምድሩ ነው የሚከዳህ ማለት ነው። ኦኬ ያንተ ጥያቄ ምን ነበር? እነዚሁ ጣተው ሰውዬ የተኮነነውን ላሳየህ። የኛ አዲሱ መደበኛ ትርጉም የኤንአይቪ ትርጉም የዘላለም ቤዛነትን ሊያስገኝ የራሱን ደም ብሎ የሚለው የራሱን ደም ብለው ለወጡት ይላል። የራሱ ደም ማለት የገዛ ደሙ ማለት ነው። የራስ ማለት የገዛ ንብረቴ የገዛ ስጋዬ ማለት ነው። የራሴ ንብረት የገዛ ንብረቴ ብሎ አንድ ሰው ቢል ይሄ የራሴ ስክሪፕቶ ነው ብዬብል የራሴ ነው ማለት ነው። የገዛ ስክሪፕቶዬን የራሴ ስክሪፕቶዬን ብዬብል የኔ ነው እያልኩ ነው። የራሱን ብሎ ቢል የገዛም ብሎ ቢል ደሙ የጌታ የእግዚአብሔር ልጅ ደም ነው። የእናንተ እኮ አለ ስንት ነውር በማርያም ደም አይደል እንደ የኃጢአት ስር የተሰራ የምላችሁም ትሉት። አሁን ብገባ እያንዳንድ ትንጠባጠባለ ከዚህ ማለት ነው። እዛ መጽሐፍቶቻችሁ ውስጥ ቢገባ በማርያም ደም አይደል እንዴ ብላችሁ የምትሉት? ከልጇ ጎን የፈሰሰ ደሟ ብላችሁ አይደል እንዴ ብላችሁ የምትሉት? የገዛ ደሙ ተብሎ ሲባል ይነዝርሃል። ከልጇ ጎን በፈሰሰ ደሟ ብላችሁ ለማርያም ሰጥታችሁ ግን ታበቃላችሁ። ደብተራ በጻፈው መጽሐፍ ላይ ታምረ ማርያም ማለት ነው። እሱን ያው አይቀጡ ቅጣት ቀተን ለሚመጣው ትውልድ ማስተማሪያ አድርገን እያንዳንድን ወደ ጎሬ ወደ ጥሻ ውስጥ ነው የጨመርናችሁ በሙሉ አንዴው ከጳጳስ ጀምሮ ቀን አትሉም እናንተ። ገድላትና ታምራትን በዚህ ሶሻል ሚዲያ ላይ አትከፍቷትም፣ አንድ ቦታ አትከፍታትም። ምክንያቱስ ጉዳችሁ አያልቅምና ማለት ነው። በገዛ ደሙ ብሎ ቢል ሜዮት አድርግ አልገባብን። ሜዮት አድርግ ሌላ 5 ደቂቃ 5 ደቂቃ ሌላ አለ 5 ደቂቃ ተደገመ። ሜዮት አድርግ ሌላ 5 ደቂቃ 10 ደቂቃ ተቆማችሁት። አንዴ እሰጥሃለሁ ደቂቃህን አንዴ ላቁመውና ግሩም አንዴ ከዚህ በኋላ ስታወሩ ማለት ነው። ቅድም ኤርሚያስን የተናገርኩት ምን ብዬ ነው? ለእናንተ 3 ደቂቃ ጭማሪ ሰጥቼ በመሃል ቢገባ ኤርሚያስን አስወርደዋለሁ። ገብቶሃል? እኔ እያልኩ ያሉት አሁን 10 ደቂቃ ነው። 5 ደቂቃ ሰጥቼዋለሁ አይደል? 5 ደቂቃው አለ። 5 ደቂቃው ደግሞ እየጨመርኩለት ነው። አይ 00 የሚለውን አይቼ ነው እንጂ ያን አስቤ 00 ነው። አዎ ገብቶኛል፣ ተረድቻለሁ። ለዛ ነው ዝም ያልኩኝ። አሁን 5 ደቂቃ ይቀረዋል። 5 ደቂቃውን ጨርሶታል። 5 ደቂቃ ያንም ሰማና
እያወራ ያለው ከኛ ጋር ነው። ቤተክርስቲያኒቱን ወይም ደግሞ ገድላትን አይደለም እያወራን ያለ ነው። ስለ ገድላት ስሙኝ። አሁን ይኸውልህ ስማኝ መምህር፣ ቅድም ብፁዕ ሲናገር ከሰማችሁትኝ፣ ቅድም ኮፍያውን ዝቅ አድርጎ የንዴቱ እንዳይታይበት ምናምን፣ ይሄ ከመጽሐፍ ቅዱስ ጋር የሚገናኝ ነገር አይደለም። እንደዛም ሲናገር ሚውቱን ቢያነሳ ኖሮ ኤርሚያስ ይወርዳል። ከዚህ በፊት የተሰጠውን ጥያቄ ነው። በቃ ደቂቃውን የፈለገውን ይናገር። የእጁን ዘፈን መልሶ መላልሶ ነው። አይተህ ከሆነ ስለ ሰው ተጠይቆ ሳይሆን ስለ ሰው አዳምጠኝ። ስውሩ ያመጣና ይሄዳል። አንዴ አይሄድም፣ ሊወጣ አይሄድም፣ አይሄድም፣ ቁጭ ብሎ ይሰማሃልኝ። እኔም እስካልተኛው ድረስ ታወራላችሁ፣ ችግር የለም። አሁን ግን ደቂቃውን ሲጨርስ በመሀል እንዳትገቡ። ካወራችሁ በመሀል ሜት አድርጉ። ጨምሬ ለእነሱ 10 ደቂቃ ትሰጣቸዋለህ፣ ለእኔ 10 ደቂቃ እንሰጣለን። ከፈለገ የደከመው ይሂድ። እኔ ለእናንተ መሆን ካቃተኝ በእውነት ሊጀምር ነው። ሚውት አድርጉ። ደግሞ አይነ ቀልቷል። ቢኔ አይመለከትም። ሚውት አድርጉ። የእዩ አምላክ ደቂቃ ጨምሬ ላሉ ከመሀል ከገቡ በቃ እኔም ታች አውርድልኝ። አሁን ጀምር ያሉ ደቂቃ ስድብ ነው። ስድብ እየተሳደበ ነው። ደቂቃን ጀምር ያሉ ስድብ እየተሳደበ ነው። ኦኬ ሚውት አድርግ። አይቀጡ ቅጣት ቀጥተን ለሚመጣው ትውልድ ማስተማሪያ እናደርጋቸዋለን። ጫጫታም ትውልድ ሁሉ ማለት ነው። በእውቀት ሞግት። ኦኬ ስለዚህ ምንድነው ኤርሚ ያንተ ጥያቄ ማለት ነው? ይሄ ፊቴን እያየ ማለት ነው። ያንተ ጥያቄ ምን ነበር? የሮሜ መልክ መጽሐፍ ምዕራፍ 8 ቁጥር 34 ላይ ተቀይሯል ብሎ የሚለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያህሉ መጽሐፍ ቅዱስ በሁለቱም ላይ የተዋሸው ውሸት አለ። እሱም መሰረት አድርገህ መተጠየቅ። እስካሁን ድረስ የሮሜ 8:34ን አንዳቸውም ሊያወሩ አልቻሉም። አቅም ካላቸው ተራ በተራ ደቂቃ ስጣቸው። ከዚህ በኋላ 2 ሰዓት የመቆየት አቅም አለኝ። ከዚህ በኋላ ይኸው ቃሌ ነው። 2 ሰዓት የመቆየት አለኝ። ሮሜ 8:34 የጠቀስከውን ነገር አልደገሙትም፣ አላነሱትም። በኢሳይያስ ተባለ። በኢሳይያስ ወገብ አገዳቸው ሲመታ እንደገና አዲሱ መደበኛ ትርጉም ላይ ግቡልናል። ገባን። የሮሜ 8:34 ይማልዳል ይላል። ታዲያ የኛ ከግሪኩ ጋር ተጣላ? አልተጣላም። ጴንጤ ጨዋ ነው ብዬ ስል ብራዘር፣ ጴንጤ ጨዋ ነው። እንደናንተ ደብተራዎች በአቢሾ የደነዘዘ ሰው አይደለም የሚተረጉመው። የኛዎቹ መተርጉማ ለቃሉ ታማኞች ናቸው። ለዕብራይስጡም ለግሪኩም ማለት ነው። ወንጌላውያን ማለት ነው። ኦኬ ታማኞች ናቸው። እንደናንተ አቢሾ ጠጥቶ እንደሚሰርዙት እንደሚደልዙት አይደሉም። ለግሪኩ ታማኞች ናቸው፣ ለዕብራይስጡ ታማኞች ናቸው፣ ለማዞሬቲክ ቴክስት ታማኞች ናቸው። ኦኬ ስለዚህ መጽሐፉ በዕብራይስጡ እንኳን ያፍጊያ ብሎ የሚለውን ይማልዳል ብሎ የሚለውን ቃል የእናንተ በቀድሞ በ80 አሐዱ ላይ በዚህኛው ላይ ማለት ነው ይማልዳል ብላ ተረጎመች። እዚህኛው ላይ ደግሞ ለኃጢአተኞች ተሰጠ ብሎ የሚል ምልጃ ብሎ የሚለውን አወጡ ማለት ነው። ለምን? ለአቡነ ተክለ ሃይማኖት፣ ለቡልጋው አቡነ ተክለ ሃይማኖት ምልጃ ልሰጥ ማለት ነው። ለነ ክርስቶስ አምላ፣ ለነ ዘርአ ብሩክ፣ ለነ ምንድነው ጨበራቸው ጩራ ማለት ነው። ለነሱ ልሰጥ ምልጃ ብሎ የሚለውን ከኢየሱስ ላይ ቃል ትወስድ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው አይደለም? በመጽሐፍ ቅዱስ ኤርምያ አሁን አንተ የጠየቀው እሱን አይደለም? በመጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሃይማኖት አበው እንደዚሁም ከቅዱስ ያሬድ መጽሐፍት ከመጽሐፈ ዚቅ ወመዝሙር እስከ ውዳሴ ማርያም ድረስ የጌታችን የኢየሱስ ክርስቶስን አማላጅነት አድምቆ ነው የሚናገረው። ይህም ብቻ አይደለም። እኛን ኢየሱስን አሁን በሰማያት ለመነ ብላችሁ ትላላችሁ ብለው ይከሱናል። እኛ እንደዛ ብለን አላልንም። ኦኬ እንደው ብለን እንኳን ብንል ዳጸ ልሳን የተናገርነው ካልሆነ በስተቀር ማለት ነው። የእኛ ቤተክርስቲያን እንደዛ ብላ አልጻፈችም። ኦርቶዶክስ ግን ድርሳነ ሰንበት፣ መጽሐፈ አርጋኖን እንደዚሁም መጽሐፈ ዚቅ ወመዝሙር በሁሉ ጭምር ሳይቀር በቅዳሴያት ሁሉ ጭምር ሳይቀር ኢየሱስ አሁን በሰማያት ይለምናል ይማልዳል ብላ ጽፋለች። በድርሳነ ሰንበት ሁሉ ጭምር ሳይቀር ማለት ነው። ይሄንን ደጋግመን አሳይተናል። ራሱ ጹብ ድንቅም ብፁዕም ይሄንን ያውቃል። ስለዚህ ጌታችን ኢየሱስ ክርስቶስ የሚማልድ መሆኑን መማለድ ማለት ማስታረቅ አይደለም ብለዋሉ። አቅም የለህም፣ አፍ የላችሁም፣ ዚፕ ነው ማስገባብህ። በ10 መዝገበ ቃላት እዚህ ያለኝ እጄ ላይ ምድሪቱ ላይ ያለ መዝገበ ቃላት ከና አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ጀምሮ ማለት ነው። አንድም በአማርኛ በግዕዝ ብትመጣ አታመልጥም። ጓዳ ነው የምንከታችሁ እንደ ገድልና እንደ ድርሳኑ ማለት ነው። ኢየሱስስ ቆንጅዬ አማላጅ ነው። ቆንጅዬ አማላጅ አንተ ነው ያልከው። ግዕዙ አያማልድም ወይ ተዋቀስ ብሎ የሚለውን ቃል አለቃ ኪዳነ ወልድ ክፍሌ ምን ብለው ነው የፈቱት? የሚከራከር ነው ብሏል። የሚከራከር ማለት የሚፈርድ ማለት ነው አይደለም።
ዕብራይስጡ ማነው ግሪኩ ኢንቱካኔ ነው ብሎ የሚለው ኢንቱካኔ መፍረድ ማለት ነው የሚለምን ብሎ ነው የሚስማማው። እና መዝገበ ቃላቱ ሁሉ በሙሉ ኢየሱስ አስታራቂ፣ ኢየሱስ አማላጅ፣ ኢየሱስ መካከለኛ እንደሆነ ነው የሚናገረው። መካከለኛ ማለት መፍረድ ማለት ነው አለ። ሰው የሆነው ከእግዚአብሔርም ከሰውም የሆነው ጌታችን ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ሰጠ። ዘመጦ ርእሶ ቤዛ ሁሉ ነው የሚለው እዛ መጽሐፉ ማለት ነው። በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ቻለው በከብት መርፌ ነው የምሰጠ እንደዚህ አስቀምጬ ማለት ነው። ደቂቃ ሲሰጥ ታወራለህ፣ እኔም ሲሰጠኝ እናወራለን። ኦኬ ካሜራ እንኳን አትከፍትም ፊቴ፣ ከከፈትክም እንግዲህ እናያለን ማለት ነው። ስለዚህ መጽሐፍ ቅዱስ ኤርሚ የጠየቀውን ጥያቄ እስካሁን አልመልሱም። አራውንድ ዘቡሽ ነው የሚዞሩት። አራውንድ ዘቡሽ መጽሐፍቶቻቸውን ስለሚያፍሩባቸው ማለት ነው። በመጽሐፍ ቅዱሳቸው ቀኖና ያፍራሉ። መጽሐፍ ቅዱሳቸው ቀኖና 81 ይባላል። ይሄ 85 ነው ሲቆጠር 46 85 96 እንደዚህ ነው ያላቸው። አንዳቸውም አሁን ብጠይቃቸው በመጽሐፍ ቀኖና በሌላ ጊዜ እንመጣለን እንጂ የዛሬውን ርዕስ ያንተን መልስ እንስጥ እንጂ አንዳቸውም ሊቆሙ አይችሉም፣ እንኳን እነሱ ሌሎቹም ቢመጡ ማለት ነው። ስለዚህ ነፍስ ይማር፣ ነፍስ ይማር። እሺ ነፍሳቸውን በአጸደ ገነት አያስቀምጥልን ብለን አንልም። በምርቃት እግዚአብሔር ገነት የሚያስቀምጥ የለም። ሚዩት አድርግ፣ ልጨርስ። ሚዩት አድርግ፣ አትንቆራጠጥ፣ ሚዩት አድርግ። ነፍሳቸውን በአጸደ ገነት ያስቀምጥ ብለን አንልም። በቁማችሁ ነው የሞታችሁት። ቤተክርስቲያኒቱ በቁሟ ነው የሞተችው። መጽሐፍቶቻችሁን ሰርዛችሁ ደልዛችሁ የሕያው የአምላክ የእግዚአብሔር ቃል አለን ብላችሁ የምትሉት የዛሬ 18 ዓመት ያሳተማችሁት ነው። ከዛ በፊት መጽሐፍ ቅዱስ አልነበራችሁም። ይህንንም ሰዎች ሁሉ መስክረዋል ማለት ነው። ጨርሻለሁ። ኦኬ ቴንኪዩ ኤርሚ፣ እናመሰግናለን። የነብፁ ደቂቃ ነው። ቁጭ ብለህ ትሰማቸዋለህ እነሱ እስከሚያወሩ ድረስ። ብፁ የእናንተ ደቂቃ ነው። 10 ደቂቃ እሰጣለሁ። ይኸው ማውራት ይቻላል አሁን። ሆስት መዝሙር 40 ታዘጋጅልኛለህ? አይከፍትልም። አንተ እንዳትከፍት ሆስት እንዳትከፍት አሁን መልስልኝ። መጽሐፍ እንዳትከፍት ደቂቃ አልጀመርኩልህም። ቆይ አንዴ እኔ ማግባቢያ ልስጣችሁና እኔ አንተ የሚሰጠን ደቂቃ መፍጀት አልፈልግም። ምናልባት እኔ ጋር መጽሐፍ ቅዱሱን እያሳየው ነበር። መዝሙሩን መክፈት አያቅተኝም። መዝሙሩን ከፍተዋለሁ፣ ግን እኔ ግዕዙን እስከምፈልገው ሰዓት እንዳይሄድብኝ የሚያነብ ሰው ስውሩ አለ ከአንተ ጋር ማለት ነው። ስውሩ እንዲከፍተው እስካሁን ስትፈልግ 1954ቱን ስትፈልግ 2000ን ስትፈልግ የዲያብሎስ አዲሱ መደበኛ ትርጉም ነብላለሁ። ኦኬ ችግር የለም። አሁን እኔ ሳይሆን የምጠይቀኝ ደቂቃውን አልጀመርኩትም እስካሁን ድረስ ተረጋግቼ ጀምረዋለሁ። ኤርሚያስ በመሃል እንዳትገባ ብፁዕና እሱን ለሁለት ላርጋችሁና ከዛ በኋላ መጽሐፍ ቅዱስን ክፈተው ስውሩ። ከዛ በኋላ ብፁዕ ደግሞ ታነበዋለህ። 10 ደቂቃውን ጀምራለሁ። 5 ደቂቃ መጀመሪያ ጀምራለሁ። እሺ በነገራችን ላይ ለምን 10ሩን እንደገና ይጀመራል። 10ሩን አደርገዋለሁ። ኤርሚያስ 10ሩን አደርገዋለሁ። ሚውት እንዳታነሳ 10 አደርገዋለሁ። በቃ 10 አደርገዋለሁ። አሁን አንተ ሰው ነህ፣ እኛ ትጠይቃለህ። እሺ ቀጥል። ብዙ ቀጥሉ። ደቂቃ ጀምሬያለሁ። 10 ደቂቃ አድርጌዋለሁ። እሺ በነገራችን ላይ ሁላችሁም እንድሰሙ የሚፈለገው በ2000 ላይ ህዳግ ላይ የተቀመጠው ቃል የተካደ ቃል አይደለም። አንደኛ የተካደ ቃል አይደለም። የተካደ ቃል ይጠፋል እንጂ አይቀመጥም። ስለዚህ ምን ይላል? ግሪኩ የሚማልደው ይላል ነው የሚለው። ይሄ ቃል የታመነ ነው። ኤርሚያስ ግን የሚያወራው ይማልዳል ይላል። ይማልዳል አይደለም የሚለው፣ የሚማልደው ነው የሚለው። ለምን የሚማልደው ተባለ ከተባለ ስለ ሁላችን ስላማለደ ስለ ሁላችን የሚማልደው ክርስቶስ ኢየሱስ ነው ተባለ። ባያማልድ ኖሮ የሚማልደው አይባልም። እኔን ያማለደኝ ክርስቶስ ነው። አንተን ያማለደ ሁላችንንም ያማለደው ክርስቶስ ነው። በስጋ ወራት ምን ተባለ? የሚማልደው ተባለ። 54ቱም ላይ ተቀምጧል። የግሪኩ ምን ይላል? የሚማልደው ይላል። የታመነ ነው። አንተ ግን ምን ብሎ ያጭበረብራል? ሰምታችሁ ከሆነ ይማልዳል ይላል። ግሪኩ አይልም፣ ይማልዳል ይላል። የሚለውን ወርድ ለምንድን ነው የሚፈልጉት መሰላችሁ? እያማለደ ነው ይላል ለማለት እንዲመቻቸው ነው። ይህንን ደግሞ ምቾት የፈጠሩት ደግሞ በአዲሱ መደበኛ ትርጉማቸው ላይ የሚማልደው ብለው ስላስቀመጡት፣ ማን ነው ይማልዳል ብለው ስላስቀመጡት አዲሱ መደበኛ ትርጉም ላይ እሷን እያወሩ ግሪኩ እንዳለው ለማስመሰል ይሞክራሉ። ግሪኩ ይማልዳል አይደለም የሚለው ሰማይ ላይ ሆኖ ኢየሱስን ሰማይ ላይ ሆኖ ይማልዳል ሳይሆን የሚለው
ግሪኩ የሚማልደው ይላል። የሞተው ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ለምን ስለኛ የሚማልደው ተብሎ በኩራት ተነገረለት? ስለኛ ስላማለደ። በዚህ ማል እኔ ስውሩ ቢሰድበኝ የትም ቦታ የሚሳደበው እለዋለሁ፣ ተሳዳቢ እለዋለሁ፣ ይሳደባል እለዋለሁ። ለምን? መሳደቡን ለመናገር ይሄ የሚሳደበው ይባላል። ክርስቶስ አማልዷል። ማማለዱን ለመናገር የሚማልደው ክርስቶስ ተብሏል። የግሪኩም ትክክል ነው። 54ቱም ተሳስቷል አላልንም። ስለዚህ የሚማልደው የሚለውን ቃል ይማልዳል አለ እያሉ ማጭበርበሩ ጥቅም የለውም። ለምን? በኢየሱስ ክርስቶስ የዘላለም ቤዛነትን አግኝቶ ወደ ምድር የመጣውን ጌታ የዘላለም ቤዛነትን ሊያስገኝ ወደ ሰማይ ያረገ ከሚለው ቅጥፈት የባሰ የለም። መጽሐፍ ቅዱስ የዘላለም ቤዛነትን አግኝቶ ወደ ቅድስ በገዛ ደሙ ገባ ብሎ ተናግሯል። ራሱን መስዋዕት አደረገ ብሎ ተናግሯል። ወደ ቅድስ በገዛ ደሙ የገባው የዘላለም ቤዛነትን አግኝቶ የገባውን ጌታ የዘላለም ቤዛነትን ሊያስገኝ አረገ ብሎ መናገር ከከባድ ክህደት ነው። ኢየሱስ የዘላለም ቤዛነትን ሊያስገኝ ወደ ሰማይ አላረገም። የዘላለም ቤዛነትን አግኝቶ በቤዛነቱም በደሙ አጥቦ ገዝቶ ነው ኃጢአታችንን በራሱ አንጽቶ ያረገው እንጂ እኛን ሊያነጻ አላረገም። የዘላለም ቤዛነትን ሊያስገኝ ማለት ምን ማለት? ሊያስገኝ አረገ ማለት ምን ማለት ነው? ሊያነጻ አረገ። ኢየሱስ ሊያነጻ አላረገም። የዘላለም ቤዛነትን ለማግኘት ብሎ አላረገም። የዘላለም ቤዛነትን ያገኘው ጌታ ወደ ምድር መጥቶ በቤዛነቱ በደሙ አጥቦ ቀድሶ ኃጢአታችንን በራሱ አንጽቶ ያረገውን ጌታ ያረገው የዘላለም ቤዛነትን ሊያገኝ ነው ብሎ ከመቅጠፍ የባሰ ውሸት የለም። ስለዚህ ኢየሱስ ክርስቶስ አላማለደም የሚል አንድም የለም። ያማለደው ያውም ሁላችንንም ነው። ያማለደው ጌታ ፈራጅ ነው። አዎ ፈራጅ ነው። ፈራጅ ነው። እንዴት ነው ፈራጅ ነው የሚለው? በእርሱ የማያምን አሁኑን የተፈረደበት በማን ነው? በራሱ በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያው ቃል ነው። በእኔ የማያምን አሁኑን ተፈርዶበታል አለ። አሁን ኤርሚያስ አላመነም። አሁኑን የሚፈረድበት በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው። በምን ምክንያት? ባለማመኑ ምክንያት። ምን የሚለውን? የዘላለም ቤዛነትን አግኝቶ መጥቶ በደም ዋጋ የገዛንን ጌታ በደም ዋጋ ገዝቶ አጥቦ ቀድሶ ያረገውን ጌታ የዘላለም ቤዛነትን ሊያገኝ አረገ፣ ሊቀድስ ሊያነጻን አረገ ብሎ ከመቅጠፍ የባሰ ክህደት ስለሌለ ማለት ነው። አሁን የፈረደበት ማን ነው? ክርስቶስ አሁን እንደፈረደበት ስለሚያውቅ ነው ፈራጅ የሚለው ሳይሆን አማላጅ የሚለው ነው መቀመጥ ያለበት እያለ የራሱን ትርጉም ለማሰጥ የሚጥረው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ያውም ከብርቱ ጩኸትና እንባ ጋር ያማለደ አማልዶ ሆኖ ያረገው ኃጢአትን አንጽቶ ነው ያረገው። ተሰምቶለት ነው ያረገው እንጂ ሂዶ ሊጮህ አይደለም ያረገው። አንተ በኩራት ውሃ እንድትጠጣ ልብህን ከሰፋ አድርገህ በኩራት እንድትኖር ከመሸማቀቅ ህይወት ወጥተህ በኩራት እንድትኖር ስላንተ በደል ስላንተ ኃጢአት አማለደ። አቤቱ የሚያደርገውን አያውቅምና ይቅር በለው አለ። አሁንም የምታደርገውን ስለማታውቅ ይቅር ልትባል ይገባል ምንለው ለዛው። ስለዚህ ኢየሱስ ክርስቶስ አላማለደም የሚል ትምህርት የለም። አማልዷል። ያማለደው ጌታ ፈራጅ ነው፣ እየፈረደ ነው። ይመጣል፣ ይፈርዳል። አሁን በማን ላይ ይፈርዳል? ባላመኑት ላይ ይፈርዳል። አሁኑን ሲመጣም ደግሞ ስንዴውን ከገለባው ይለያል፣ ፍየሉን ከበጉ ይለያል። ሲመጣ ለፍርድ ይመጣል ጌታ። ለሲኦል የሚገቡትን ለመንግስተ ሰማያት የሚገቡትን ለገሃነመ እሳት የሚገቡትን ይለያል፣ በግልጽ ይለያል። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የተነገረው ቃል የታመነ ነው። አማልዷል። የሚማልደው ክርስቶስ ኢየሱስ ነው። ግሪኩ ይላል ትክክል ነው። ግሪኩ ይላል ትክክል። ያማለደው ኢየሱስ ስለሆነ የሚማልደው በኩራት የሚፈርደው እየፈረደ ያለው ኢየሱስም ስለሆነ የሚፈርደው ክርስቶስ ኢየሱስ ነው። ትክክል። የግሪኩ የአማርኛውን መጽሐፍ ቅዱስ ትክክል ነው። እኛ ትክክል አይደለም የሚል ክህደት ቃል አልወጣንም። ስለዚህ ኢየሱስ ክርስቶስን በዚህ ደረጃ ክዳችሁት፣ አይ የሚፈርደውን የሚማልደው ብላችሁ ቀይራችሁታል የምትሉት አያችሁ። ክርስቶስ እንደሚፈርድብህ ስለፈራህ እኮ ነው። አሁን አንተ ምን ይሁንልህ የምትለው? ይማልደኝ
ይማረኝ እያልክ ነው። አዎ በደልህን ታውቀዋለህ። ማጭበርበርን ስለምታውቀው እንዲህ ምርህ ካለ ጉጉት የተነሳ ነው የሚማልደው መባል አለበት ብለህ የምትሞግተው። ያማለደህ ይበቃል። አማልዶ አቁመሃል። ያቆመህን ጌታ አምነክ አማልዶኛል ብለህ ተቀብለክ እንዳይፈረድብህ ብትተጋ ነው የሚያዋጣ። ሁላችሁም ያማለዳችሁን ጌታ ተቀብላችሁ እንዳይፈረድባችሁ ልትተጉ ነው የሚገባው። ያማለዳችሁን ጌታ ሳትቀበሉ እያማለደኝ ነው ብላችሁ ከፍርድ ልታመልጡ ይገባል። እያማለደኝ ነው የሚል አንድም የመጽሐፍ ቅዱስ ክፍል የለም። ቤተ ክርስቲያንም በኩራት የምትመሰክረው ያማለደውን ጌታ ነው። ስለዚህ ኢየሱስ ክርስቶስ በሮሜ 8:34 ላይ የሚፈርደው ክርስቶስ ኢየሱስ ነው ብላ የተቀመጠው ቃል የታመነ ነው። በግርጌውም የሚማልደው ይላል የሚለው ቃል የታመነ ነው። አማልዶ መምህር የሚጨምሩት ካለ ይጨምሩ። እሺ ቃለ ሕይወት ያሰማልኝ። ፕሮቴስታንት ሊቃውንት አለ። ፕሮቴስታንት ሊጥ እና ተሳዳቢ እንጂ ሊቃውንት የላቸውም። ኢሳይያስ 7:14ን ሲተረጉሙ ላሳያችሁ። ማን የፕሮቴስታንት ሊጦች ልብ በሉ። 7:14 ላይ ሪከርድ አድርጉ። ድንግል የኢሳይያስ የመጀመሪያ ሚስቱ ያሻርን አማርኛ ማንበብ አይችልም ስለሚል አንዴ አዳምጡ። ምክንያቱም እንደዛ ያለው ለምንድን ነው? መደበቅ ስለመፈለገ፣ በመተቸት ኦርቶዶክስን በመተቸት የተሰማራ እንጂ በራሳቸው ቁመው እንኳን አይኖሩም። ስለዚህ ምን ይላል? ድንግል የኢሳይያስ የመጀመሪያ ሚስቱ ያሻርን ያስብን ከወለደች በኋላ የሞተች ይመስላል ይላል። ስለዚህ ይላል ሁለተኛ ሚስቱ ልትሆን የታጨች ልጃገረድን የሚያመለክት ሊሆን ይችላል ብለው ይዘባርቃሉ። በጣም ይገርማል። ልጃገረድ እዚህ ጋር ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሷል ይልና እዚህ ላይ የተጠቀሰችው ሴት ድንግል ማርያም ምሳሌ እንደሆነች ያረጋግጥልናል ይላል። ልብ በሉ እንግዲህ ላቲ ስባት ድንግልናዋን ድንግል በእክሌዋን ቅድም አይታችኋል ሲሳደቡ ስለሚውል እሷ እውነተኛው ኢየሱስ ክርስቶስን ስለወለደች ነው የምትሳደበው። ለምን? በስሜ ይመጣሉ ብዙ ሐሰተኛ ክርስቶስና ብዙ ሐሰተኛ ነቢያቶች ስለሚል መጥተው እያሳዩን ነው። ኢየሱስ ክርስቶስ ቃል በቃል ኢየሱስ ክርስቶስ አማላጅ የሚል ተጽፏል ወይ ብትለው አይነግርህም። ይማልዳል የሚለውን ትርጉም ነው ያውቀው። ምክንያቱም ከራሱ ከባህሪ አባቱና ከባህሪውት ከመንፈስ ቅዱስ ጋር ያስታረቀበትን በነገራችን ላይ እዚሁ ላይ ምስክር ስሙት። ቃል በቃል ቀለሜ ኢየሱስ ክርስቶስ አማላጅ ነው የሚል ስርዓት አስይዘልን ኤርሚ መልስ አንተ እንደፈለግ ስትፈታ ችግር የለውም። እሺ እየሰማሁ ነው። እሺ በስሙ ጠራው ስውሩ። እሺ ደቂቃችን ሐሳብ ይደረግ። እሺ ተቋረጠ። ይሄ መናኛ ነው ምናምን ታያም ነው ስለ ነው ሳደብ የለም። በስነ ስርዓት መነጋገር ይሻላል። እሱ ሲሳደብ ነው አያለው ወደ ስልም ሲገባ እኔ አልጠይቀው አንተ ጠይቀው። ኢየሱስ ክርስቶስ አማላጅ ነው የሚል ቃል ተጠቅመውና ብፁዕ አምላክ አሁን ይግባ እኔና ብፁዕ አምላክ ነው ይሄን ሰካራ ማስወጣልኝ ኤርሚ እየጠየቅኩት ነው። አየው አይደል? እሱ የሚሳደበው ትክክል ነው። እኔ የምናገረው እውነት ደግሞ ስድብ ነው። ኦኬ ኢየሱስ ክርስቶስ አማላጅ ነው የሚል ቃል በቃል አለ የለም? ቃል በቃል ነው የጠየቅኩ። ለምን? ኢየሱስ ክርስቶስ አማላጅ ነው ብለህ ስትናገር ስለነበር አውጣ። ደቂቃ አልቋል። ኦኬ ደቂቃ አልቋል። ስውሩ ደቂቃ አልቋል። ደቂቃ አልቋል። የተቋረጠውን አካክስልን። እሺ ቆይ አንዴ ሚውት አድርጉ። እኔ ልናገር። አንደኛ በመሀል ተሳደበ። ሲሳደብ ደግሞ አስተካክልልኝ ብሎ ነው እንትን ያለ ማለት አካሄድ ስድብ መኖር የለበትም ነው ያለ። ምክንያቱም እኔ ብቻ ሳልሆን የምናገረው ከታች ያሉን በጣም ብዙ ሰዎች እየታዘቡ ስለሆነ ነው። ሪከርድም ስለሚያደርጉትኝ መሳደብ እየተሳደበ ከሆነ እሱን አስወርደው። ብፁዕ አምላክ አንድ ላንተ ጥያቄን ይመልስ። ጥያቄን ይመልስ። ቆያል ኤርሚ አስወርደው። እኔ በኋላ እኔ ምንም ኢሳይያስ 7:14ን በሌላ ቀን እዚሁ አንተ ቤት እኔ እናገርበታለሁ። 7:14 ማለት ነው የሮሜ 8:34 ላይ ያለው። ይሄንን ሰው አስወርደው። ብፁዕ አምላክ ከኔ ጋር ያውራ። አስወርደኝ ሰው። እሺ አንድ ላንድ ይሁን ማለት ነው። አንድ ላንድ ነው በቃ አስወርደው። ይሄ ጠላው ጋር ላከው ይጠጣ እዛ ሄዶ። ለዚህ ነው አየህ ብፁዕ ሲያወራ በስርዓት በሪስፔክት ነው የሚያወራ። እኔም በሪስፔክት ነው የማወራ። አስወርደው። ኤርሚ አስወርደው። ኤርሚ አስወርደው። በቃ ብፁዕ አምላክ አስወርጄዋለሁ። ያው እኔም እንቅልፌ ስለመጣኝ ኤርሚ፣ በዚህ አጋጣሚ ከመጀመር በፊት አንድ ቃል የምናገረው ነገር ብፁዕ አምላክ አንድ ቃል ብቻ ሳይሆን የአንተን ሀሳብ ስጠን። አሁን አንተ 5 ደቂቃ የሚሆን 6 ደቂቃ ወስደህ እስካሁን ድረስ በታወራው ላይ ያለህን የራስን ምልከታ አስቀምጥ። ከዛ ለእኔ ከሰጠኝ ትሰጠኛና
አወራለሁ። ከዛ ደግሞ ብፁም ያወራል ማለት ነው፣ ሰዓት ካለ ማለት ነው። አይ ነው ሌሊት እንደሆነ አውቃለሁ። ያንተን ሀሳብ በጣም ሌሊት ነው። ኦልሞስት 9 ሰዓት 3 ሰዓት እየሆነ ነው ከሌሊቱ። ትልቁ ላይ ዛሬ ትልቁ ላይ አድርገኝ፣ ያንተን ሀሳብ ስጥ። እሺ ችግር የለውም። እንግዲህ የኔ ሀሳብ ምንድነው እስካሁን ድረስ ስማር የነበረው ነገርና ስጠይቅ የነበረው ነገር መጀመሪያ የሮሜ 8:34 እና የሮሜ 8:26 ነው። ምክንያቱም ሮሜ 8:26 ላይ የተጻፈው ቃልም ሙሉ በሙሉ ተቀይሯል። ምክንያቱም መቀየሩ ምንድነው እዛ ጋር የሚናገረው የመጀመሪያው መጽሐፉ እንደሚናገረው መክፈት ይቻላል። እዚህ ጋር ስላለ መጽሐፉ አንድ ቃል ነው ዛሬ አሁን በጣም ስትወያዩበት የነበረው የመጀመሪያው የኢሳይያስ 53:10 ላይ እስከ 12 ያለውን ስንመለከት የቆየ ነው። የእሱን ቃል አቀያየር ተመልክተናል። እግዚአብሔር ይመስገን ጥሩ ተረድቻለሁ በብዛት። ቀጣዩ ግን የሮሜ 8:34 እና የሮሜ 8:26 ነው። የሮሜ 8:26 ጭራሽ አላነሳችሁትም። የኔ ምልከታ ማለት ነው። የኔን አስተያየት የምናገረው ምንም ያነሳችሁት ነገር የለም። ከዚህም ቃል ላይ አንድም ነገር አልተናገራችሁም። የሮሜ 8:34 ላይ ግን እንግዲህ ይፈርዳል፣ ይማልዳል፣ በእናንተም ተቀይሯል። የቃላት ለውጦች አሉ በጣም ከአዲሱ መደበኛ ለምሳሌ ከኦርቶዶክሳውያን ከአዲሱ መደበኛ 2000 ቃል ተጨምሯል። አዎ ተጨምሯል። ምንድነው የተጨመረው? በመጀመሪያው በ266 ወይም በ1954 የታተመው መጽሐፍ ቅዱስ ቃል በቃል የሚናገረው እንደሚማልድ ነው። የቃላት ለውጡ ለምን አስፈለገ ነው የኔ ጥያቄ። የቃላት ለውጥ አያስፈልገውም። እንደገናም ደግሞ በፕሮቴስታንት ደግሞ ያለውን ደግሞ ለቃሉ ታማኝ ነው ኤርሚያስ እንደተናገሩ ለቃሉ ታማኝ ነው ቢባልም ባለበት ማስኬድ ይቻል ነበረ መጀመሪያ በታተሙ። ምክንያቱም የተለያዩ የቃላት ጉድፈቶች አሉ፣ የተለያዩ ቃላቶች ገብተዋል። እሱንም ተረድቻለሁ። ውሳኔው ለኔ ተውት። ምክንያቱም የኔ ውሳኔ ለራሴ ነው። ሌሎችም የተማሩት ደግሞ ለራሳቸው ነው። እኔ ባልኩት ማንም ሰው አይሄድም፣ ሰውን በራሱ መንገድ ስለሚሄድ ማለት ነው። ስለዚህ ከዚያውን የመጨረሻ ደቂቃ ልስጣችሁና ምናልባት ልትነጋገሩበት የምትችሉት ነገር ቢኖር ወደ ሮሜ 8:26 ላይ ሂዱልኝ፣ ለእኔ እንዲረዳው በደንብ አንደርስታንድ እንዳደርገው። አሁን 10 ደቂቃ እየወሰድን ስላወራን የፈለግነውን 10 ደቂቃ ለምን እንድንጠያየቅ አታደርግም? ያ መጠያየቅ ትጠያየቃላችሁ፣ ግን እኔ አሁን የመጨረሻ 10 ደቂቃ ልስጣችሁና ሮሜ 26 እንዲነገረኝ ይፈልጋሉ። የሮሜ 26 መጽሐፉን ልክፈተው፣ ጠብቁኝ አንድ ደቂቃ። መጽሐፉ ሲከፈት ነው የሚሻለው እኮ። አንተ ሐሳብን ስጥ። አንተ ሐሳብን ከሰጠ በኋላ 10 ደቂቃ ለምን ኦልሞስት እየደከመህ ነው አንተ። በጣም ደክሞኝ ነው እያወሩ ያሉት። የፈለግን አወራን እንጂ አልተጠያየቅንም። ስለዚህ አንተ የሆነ ሐሳብ ስጥ፣ እሱ ላይ ተመርኩዘን 10 ደቂቃ ተጠያይቀን ከዛ አንተም ተኛ። እሺ እኔ ተኛለሁ፣ ችግር የለም። ግን የሮሜ 8:26 እና የሮሜ 8:34 ሁለቱን ቃላት አንስተን እስካሁን ስንወያይ የሮሜ 8:34 ተመልሷል። እሺ ሲመለስ እኔ የተረዳሁትን ተረድቻለሁ፣ ሌሎች የተረዱትን ደግሞ እነሱ ይረዱት። ምክንያቱም ሁሉም ሰው ዛሬ ላይ በዚህ ዘመን ያለ ሰው ራሱን ጠይቆ ራሱ መጽሐፍ ቅዱስ አንብቦ ካልሆነ በስተቀር እያንዳንዱ ነገር ዝም ብሎ በማየት ብቻ የዘላለም ሕይወት ለማግኘት ትንሽ ይከብዳል። ለምን ሰው እየተሯሯጠ ያለ የዘላለም ሕይወት ለማግኘት ስለሆነ ማለት ነው። የሮሜ 8:26ን 10 ደቂቃ ልስጣችሁና ሁለታችሁ ብታብራሩልኝ ምን ትላላችሁ? ብፁዕ እኔ ደስተኛ ነኝ። አቅም ካለው ደስተኛ ነኝ እኔ። ብፁዕ የሮሜ 8:26ን የመንፈስ ቅዱስን አማላጅነት መጽሐፍ ቅዱስ ይናገራል። ይማልዳል ብሎ መንፈስ ቅዱስን ሲናገር ይቃትታል ነው ተብሎ ትርጓሜ ከዚህ በፊት ተሰጥቶን ነበረ፣ አዳምጠናል። አሁን ላይ ደግሞ ይፈርዳል የሚል ቃል አለ። እኔ አንድ ክርስቲያን ነኝ፣ እንደ አንድ ምዕመናን፣ እንደ አንድ ሰው እንዴት ነው ልረዳው የሚገባኝ ይሄን ነገር? የወልድን መፍረድ ከተነገረኝ ኦኬ፣ የመንፈስ ቅዱስን ፍርድስ እንዴት አድርጌ ልምቀበሉ? እሱን ብቻ ለሁለት አብራሩልኝ እና 10 ደቂቃ ወይ ከብፁዕ ልጀምር ወይ ከኤርሚያስ ልጀምር? ያ ሰጣው ለብፁዕ ስጠው። በእነሱ መጽሐፍት ላይ እንዴት እንደሰረዙት ወይ እንዳልሰረዙት ያሳይ። አቅም ግን ይጠይቃል ካለው። ብፁዕ ካንተ ልጀምር ወይስ ከሱ ልጀምር? ነበርኩኝ እንትን ስልክ ገባብኝና እያየሁት ነበር። ችግር የለም። የሮሜ 8:26ን የሮሜ 8:34ን አይተናል። ምናልባት የሮሜ 8:26ን የመንፈስ ቅዱስን መቃተትን እንደ ምልጃ ጽፎልን ነበርና ቃሉ ግን እንደሚፈርድ ተናግሯል። እና ይሄ ይፈርዳል ተብሎ የተቀየረበት መንገድ ምንድን ነው መሆን ያለበት? እንዴት ነው መረዳት የምችል? እኔ
ኦኬ ሮሜ 8:28 ምን ይላል ነው እያልከኝ ያለው? ሮሜ 8:26 እሺ ምን ይላል? አንብብልኝ አለ። ኦኬ ላንብቦ። ቪዲዮ ላበራኔ ኤርሚ እንድቀይረው አንዴ። እሺ ይችላል። ሮሜ 8:26 ኦኬ ይታያል አይደለ? ለኔ እኔ ራሴ ነኝ የመጣው። ለሊት አልጋዬ ላይ ሆኜ እየተገላበጥኩ ነው። ይቅርታ አድርጉልኝ። እሺ አሁን ላነበው ነው። ኦኬ ሮሜ 8 እዚህ ጋር ይታያችኋል ብዬ ተስፋ አደርጋለሁ። ምናልባት ይታያል አይደል? እዚህ ጋር ይታያል። ወደዚህኛው ልመልሰው፣ ወደ 26 ልመልሰው። እዚህ ጋር እንጀምራለን። ይሄኛው የ1954 ወይም ደግሞ 66 ነው የኛው መጽሐፍ። ኦኬ እዚህ ጋር ገለጠን። ከዚህ እንጀምር። ነገር ግን ይላል የመንፈስ ይታያል አይደል? ያ ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችንን ቤዛ የሆነውን የልጅነት እየተጠባበቅን ራሳችንን በውስጣችን እንቃትታለን ይላል። በተስፋ ድነናልና። ነገር ግን ተስፋ የሚደረጉበቱ ነገር ቢታይ ተስፋ አይደለም። የሚያየውንም ማን ተስፋ ያደርጋል? የማናየውን ግን ተስፋ ብናደርግ በትዕግስት እንጠብቃለን ይልና ከዛ ወደዚህ መጣን። እንዲሁም የቱ ጋር ነው ያሉት? በመድኃኒዓለም የቱ ጋር ነው ያሉት? ሌላ ነው የገባሁት። ሮሜን ነው የገባሁት። አይ ቅድም ሮሜን ክፈትልኝ ስላልከኝ በጣም ይቅርታ። ሮሜን ክፈትልኝ ስላልከኝ ነው። ምን ነው ልታነብ የፈለከው? ሮሜ 8:34 ነው አይደል ማንበብ የፈለኩት? የሐዋርያት ሥራ ነኝ። አሁን ሮሜ 8:34 ወደ ሮሜ ሰዎች ይላል። ይቅርታ እንደይቃሽ። ሮሜ 8:26 ነው ማንበብ የፈለከው? ሮሜ 8:26 ነው። ሄድሽ ሮሜ 8 ላይ ሄድና 8 ላይ ደና የራሱ ገጽ መጨረሻው ላይ ስለ መንፈስ ቅዱስ ይናገራል። የራሱ ገጽ መጨረሻው ላይ እያፈለኩት ነው። ችግር የለውም። አዎ አገኘሁት። አሁን ይቅርታ። ኦኬ ይሄው እዚህ ጋር መጠናል። ይሄው አግኝቼዋለሁ። ብፁዕ ይታያል። እኔ መጽሐፉን ይጋል አንተ ብታነበውም እኔ ነው። ኦኬ እሺ ከየቱ ጋር እንጀምር? ነገር ግን የመንፈስ በኩራት ያለን ራሳችን ደግሞ የሰውነታችን ቤዛ የሆነውን ልጅነት ከየው አይደለ ተጠብቃለን ብሎ ወይኔ እንዲሁም ደግሞ መንፈስ ደካማ እኔ ላነብልህ የፈለከው እንደሚገባ ላነብልህ። አሁን ይሄው አመጣሁት። እሺ ከላይ ልጀምር ነው። ከዚህ ልጀምር። በተስፋ ስላስገዛው ነው እንጂ ይልና በፍቃዱ አይደለም። የተስፋቸውን ፍጥነት ራሱ ደግሞ ከጥፋት ባርነት ነፃነት አውጥቶ ለእግዚአብሔር ልጅነት ወደሚሆን ክብር ነፃነት ሌላ ነው ያለው ራሱ ነው እንጂ ሮሜ እኮ ይታያል። ይሄው ሮሜ 8 ቆይ እያነበብክ ያለው የትኛውን ነው? 80 ያዱ ነው ወይስ ይሄኛው 66ቱን ነው? 66ቱ እኮ ነው እኮ። ታዲያ 8:26 እና ማንበብ ፈለከው? 8:26 እንደሱ አይደለም የሚለው ሌላ ነው። እሺ የቱ ጋር ነው? እሺ ይሄው ማየት ይችላል። የቱ ጋር ነው? እስቲ ከፍ አድርግልኝ። እሺ ቆይ አንዴ ቁጥሩን አሳየኝ። ኦኬ እዛው ላይ ሁን። ኤርሚ ግለጥ፣ ወረቀቱን ግለጥ። 8 ላይ ነው ያለው። ግለጠው አንድ ወረቀቱን አንድ ግለጥ። እሺ ይሄውና እዚህ ጋር መጣው። እሱ ከላይ ያው ዳር ላይ ዳር ላይ ያለው እዚህ ጋር እንዲሁም ደግሞ የሚለው ጋር ጀምር። እሱ ማለት ነው። ጀምረው። እሺ
እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባን አናውቅምና። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው መንፈስ ሐሳብንም እንደሆነ ይኸው ጌታ ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና ይላል። ትክክል። ይሄን ጨረሰ ስለሚማልደው። ኦኬ ወደዚህኛው መጽሐፍ እንሂድ። እሺ ይሄኛውን አንድ መመለስ አለብኝ መሰለኝ አይደል? እዚህ ጋር አዎ፣ ጫፏ ላይ ነው የምትጀምረው። መጨረሻው ላይ ያለውን እሱ ጋር አካባቢ ነው የምትጀምረው። እሺ የቱ ጋር ጀምር? ጸሎታችን ምንድነው? ነገር ግን እርሱ ይላል መንፈስ ቅዱስን ብለህ ጀምር ከፈለህ። መንፈስ ቅዱስን ከሚለው ጀምር 26። አዎ ጣት አካባቢ ጣላይ ጣት አካባቢ ከሆነ ከላይ ነው። ታው እኔ ላንብብልህ። ራሱ ያነበው። እሺ ራሴ ላንብበው። ቆይ አንዴ ኤርሚ። እሺ ጣት ጋር የማይታየውን ተስፋ ብናደርግ ግን እታች አውራጣት ያለበት እዚች ጋር መንፈስ ቅዱስም ድካማችንን ይረዳናል። እንግዲያስ ተስፋችንን ካላወቅን ጸሎታችንን ምንድን ነው? ነገር ግን እርሱ ራሱ መንፈስ ቅዱስ ስለ መከራችንና ስለ ችግራችን ይፈርዳል ይላል። ይፈርዳልና ያንኛው ምንድን ነው የሚለው? ይማልዳል ነው። ይሄ ደግሞ ይፈርዳልና እርሱም ልባችንን ይመረምራል፣ ልብ የሚያስበውንም እርሱ ያውቃል። ስለ ቅዱሳን በእግዚአብሔር ዘንድ ምን ይላል? እዚህ ጋር ጫፍ ላይ ይፈርዳል ይላል። ጥያቄው ለማን ነው? ይሄንን አስታርቁልኝ። ነው የእኛን መጽሐፍ ቅዱስ እኛ ነው የምናስታርቀው። የእነሱን ደግሞ ከአዲሱ መደበኛ ትርጉም ጋር ታስተያየና እሱን ትጠይቀዋለህ። የእኛን ደግሞ እኔ አሁን ጥያቄ ከዚህኛው መጽሐፍ ከዚህኛው መጽሐፍ ያነበብኩትን እንደሚማልድ መንፈስ ቅዱስ ነግሮኛል። ከዚህ ጋር ደግሞ አምጥቼ ደግሞ ሳይው ደግሞ እንደሚፈርድ መጽሐፍ ቅዱስ ነግሮኛል። እንዴት ላስታርቀው? ቴንኪው። አሁን ይሄ ጥያቄ እኛን ይመለከታል። ኤርሚያስ የምትጠይቀው እኔ ከመለስኩልህ በኋላ ከአዲሱ መደበኛ ትርጉም ጋር ደግሞ ታናብብና እሱን ደግሞ በራሱ ትጠይቀዋለህ። የኛን መጽሐፍ 10 ደቂቃ አስተው። አሁን ምንድነው እሱ ጋር ነው የማወራው። አንተ ምንድን ደቂቃ የምትወስነው? ኤርሚያስ ደቂቃን ይወስናለሁኝ። ጥያቄን እንግዲህ ከይሄኛው እኔ ኦርቶዶክስ ነኝ ብዬ ነበረ እስካሁን ድረስ። ጥያቄ ደግሞ ስጠይቅ ደግሞ ጴንጤ ነህ እያሉኝ ነው። ኦኬ ጴንጤሞ ኦርቶዶክስ ምርጫው የኔ ነው። አሁን አይደለም እሱ ሳይሆን አሁን እዚህ ጋር ያነበብነው መጽሐፉን ላይ ያለውን ነገር አስታርቅልኝ። እሺ ጴንጤው ራሱ ጴንጤ ነህ ስለሚል እሱ አስታርቅልኝ። እሺ በጣም ጥሩ። እኔ አሁን ይሄን ሳስታርቅል እሱን ከአዲሱ መደበኛ ትርጉም ቀጥለ ጠይቀህ አስታርቅ ትላለህ። ይሄን እንዳትረሳ። እሺ ቴንክ ዩ። እዚህ ጋር ምን ብሎ ያሳያል? በግልጽ ቋንቋ ያነበብከው ይማልዳል ይላል። ማን? መንፈስ ቅዱስ። ስለ ቅዱሳንም ይማልዳል፣ በማይነገር መቃተት ይማልዳል ይላል። ይማልዳል ማለት ምን ማለት ነው ብለን ብንጠይቅ ይማልዳል በሚለው የሚረዱ ሰዎች ይማልዳል ማለት ጠበቃ ይሆናል። በዮሐንስ ወንጌል ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ እርሱ ጠበቃችን ነው ይላል። ጠበቃችን ስለሆነ ይማልዳል ማለት ይከራከርልናል ማለት ነው በሚል ይግባባሉ። መልካም። ይከራከርልናል ማለት ምን ማለት እንደሆነ ላሳይ ነው። ይማልዳል ማለት ይከራከርልናል ማለት መሆኑን በማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን። ስለዚህ ክርስቶስ ይከራከርልናል ጠበቃችን። ስለዚህ በጥብቅና ነው የሚማልደው በሚለው አገላለጽ ይማልዳል ማለት ይከራከራል ማለት ስለሆነ ጠበቃ ይሆናል ማለት ስለሆነ እዚህ ክፍል ላይ መሰረት አድርገ ይከራከራል ማለት ደግሞ ምን ማለት እንደሆነ ላሳይ ነው። መዝሙረ ዳዊት መዝሙር 42 ቁጥር 1 ይከራከራል ማለት ምን ይላል መሰለ? ይኸውልህ አቤቱ ፍረድልኝ ይለዋል። አቤቱ ፍረድልኝ፣ በጽድቅ ከወጡ ሕዝብ ጋር ስለ በቀሌም ተከራከርልኝ ይላል። ተከራከርልኝ ማለት ነው ፍረድልኝ ማለት ነው። ስለዚህ ተከራከርልኝ ማለት ፍረድልኝ ማለት ስለሆነ መንፈስ ቅዱስም ምን ይለዋል? ይፈርዳል ብሎ አስቀመጠው።
ማለትም ተከራከርልኝ፣ ጠበቃ ሁንልኝ፣ ማልድልኝ ማለት ማለደ፣ ጠበቃ ሆነ፣ ተከራከረ ማለት ፈረደ ማለት ስለሆነ በምን መሰረት አቤቱ ፍረድልኝ ከጽድቅ ስለ ኃጢአቴም አንተ ተከራከርልኝ ይላልና መዝሙረ ዳዊት መዝሙር 42 አንብብልኝ ራስክ መዝሙር 42 ቁጥር 1 አንብብልኝ። ጠያቂ ምን ይላል? በድምጽ የትኛውን ላንብብልህ? መዝሙረ ዳዊት መዝሙር 42 ቁጥር ሚውት እሱ ጠያቂ ነው። ሚውት የራስን እዛው ራስን ችለ ኤርሚያስ ቪዲዮን ክፈትልኝ፣ ቪዲዮ ክፈትልኝ እንዳትገባ። ይሄ የአማርኛ ማንበብ እንኳን የማይችል አሁንም ሰዓቴን እየሰረቀ ነው። እሺ ሰዓቴን እየሰረቀ ሚውት አይደል? ኤርሚ እንድማር ከሆነ ላብራለህ እንዳታነብለት። ኤርሚ ገና ትማራለህ። እኔ እያለሁ አንተ አትወድቅም። ራሱ እያነበበ እያለህ አትሰናከልም። እኔ መድገር ኤርሚ ወንድም እያለህ እኔ ላብራለትና እሱ ግለጠው እያለ ራሱ ያንብብ። ኤርሚ አሁን ዝም ብለህ ቁጭ በል። ጥያቄና ቀርባ ለሱ አሁን በኋላ የሚያወራ ከሆነ አስወርድልኝ። ስጨርስ ይገባል። አስወርድልኝ። ገና ትናደዳለህ። እኔ አሁን ስለ እናንተ ንዴት ሳይሆን ስለ እኔ ትምህርት ለምን አትጨነቁም? ሚዩት አድርግልኝ። ደቂቃዬንም ያዝልኝ። ትልቁ ላይ ሁን። ቪዲዮ ችግር የለም። ስለ ደቂቃ ጀማሪ ደቂቃ እኔ ደቂቃ እሰጥሃለሁ። ችግር የለም። አሁን ስለ ደቂቃው ሳይሆን አንተ መጽሐፍ የለህም አታበራም። 80 ሄዶ እጄ ላይ 66 እንደሌለን እየነገርኩ ነው። ከቅድም ጀምሮ ከፍተን የጠየቀኝ አያችሁ ትናደዳለህ። ገና ትናደዳለህ። ክፈትልኝ። ስለኛ መጽሐፍ ማስረዳህ እኔ ነኝ። ሚዩት አድርግልኝ። ሚዩት አድርግልኝ። ኤርሚያስ ባነቡ ችግር አለው። አዎ እንድትሰናከል ነው የሚጓጓው። አይሰና ወንድሜ መቼም አታሰናክለው። መቼም አንተ አንብበህ ጥያቄ ጠይቃለህ። ገና ትናደዳለህ። ትልቁ ላይ አድርገኝ። ትልቁ ላይ ሁን። ኤርሚ ከአንተ ጋር ነው ማወራው። ትልቁ ላይ ሁን። እሱ የራሱን አዲሱ መደበኛ ትርጉሙን ያነጻጽርልሃል። አያገባኝም። ትልቁ ላይ ሁንልኝና ቪዲዮን ክፈትልኝ። መዝሙር 42 በመቃብራችሁ ላይ ፊርማዬን አስቀምጣለሁ። ሚዩት አድርግ። ገና እኔ እውነት ለመናገር ቆይ ኤርሚ እኔ ባበራለትና መዝሙር ብከፍትለት አይችልም። አንብበሃል። ቆይ ኤርሚ ፕሊስ፣ አሁን አንተ ነህ ትልቁ ጥፋት። አንብበሃል፣ ጥያቄ ጠይቀሃል፣ እሱ አያነብም። ቅድም ሚዩት አድርግልኝ። በእኔ ሀሳብ ላይ አስተያየት አትሰጥም። እኔና በሱ በምናወራው መሀል ገብተህ አስተያየት አትሰጥም። አያገባህም አንተ። ሚዩት አድርግልኝ። ቪዲዮ ከፍተን የጠየቀኝ ቪዲዮ በከፈትከው ቪዲዮ ነው የምመልስልህ። ቪዲዮ ከፍተን የጠየቀኝ ኤርሚ ቪዲዮ ከፍተን የጠየቀኝ እኔ አሁን ቆይ አንድ መናገር የምፈልገው ነገር አሁን የ1954ቱንና የ2000 እትሙ እኔ ቃል ተቀያይሯል ብዬ ነው የጠየቅኩ ለአንተ ማለት ነው። አሁን ቪዲዮ ከፍተህ ስለጠየቀኝ ቪዲዮውን መልሰህ ክፈትልኝ። አዎ እና የጠየቀኝ እዛው ነው መልሰህ ቪዲዮ ተከፍቶላል። ተነቦላል። ገና ምን አይተህ ሚዩት አድርግ። እኔ እያለሁ ፈቃደኛ አስወርድልኝ። ውረድልኝ። በቃ ደቂቃው ገና ነው። ደቂቃውን ችግር የማወራው ከአንተ ጋር ነው። ከእሱ ጋር ማውራት አልፈልግም። አንተ ጋር ላወራ። አንተ ራስን ችለህ በራስህ መጽሐፍ ትጠየቃለህ። ራስን ጠይቀውን ጥቅስ ስማ። የምጠቅሰውን ጥቅስ ራስን የምታነበው የምጠቅሰውን ጥቅስ ራስን የምታነበው የሴት ወይዘሮ ውጣልኝ። ሚዩት አድርግ። አይዞህ አትድከም። ገና ትነቅላለህ። ሚዩት ደግመህ እንዳገባብኝ ቪዲዮ ከፍተን የጠየቀኝ ቪዲዮን መልሰህ ክፈትልኝ። እንዳገባ ቪዲዮ ክፈትልኝ። ራስ መጻፈታ አትመልስለት። አዎ እንድመልስለት እንደማትፈልግ ጠንቅቀን እናውቃለን። ጎልጎታ ነው የደብተራ ክታብ ነው ቤት ያለው መጽሐፍ ቅዱስን አውጣና ራስ የምጠቅሰውን ጥቅስ አንብብ። መቼም አታጮት።
መቼም አታሰናክለውም። ይሄ ልጅ ቃል ለምድር ለሰማይ ይሄ ልጅ አንተ ካሰናከልከው አንዴ ቆይ አድምጠኝ ብራዘር። አንዴ ምንም በእኔ ሀሳብ ላይ ጣልቃ ገብተህ አንዴ ሁለቴ የማይፈቀድልህ የኔና የሱስ ቪዲዮም እንዳከፍት መጽሐፍንም አናይም። ራስህን ችለህ ራስህን ታወራለህ። ሚዩት አርግልኝ፣ ቪዲዮ አጥፋልኝ፣ ሚዩት አርግልኝ። አልተጠየቅም። የእኛን መጽሐፍ አንተ አትጠየቅም። የእኛን መጽሐፍ አንተ አትጠየቅም። የእኛን መጽሐፍ አንተ አትጠየቅም። ሚዩት አርግልኝ፣ አጥፋልኝ፣ ቪዲዮ ሚዩት አርግልኝ። መቼም ይሄ ወንድሜ በአንተ መቼም አታሰናክለውም። ቃል ለምድር ለሰማይ። ስለዚህ ቪዲዮ ከፍተን የጠየቀኝ ቪዲዮን ክፈትልኝ። አይከፍትም። ቃል ለምድር ለሰማይ ያልኩት አያገባህም። አንተ እሱ ነው የጠየቀኝ። አንተ አልጠየቀኝ። ከፍተህ አንብብ። ቪዲዮ መከፈቱ ምን ያህል እንደሚያማሳያ ያማል። ገና እሱ መጽሐፍ ስታስነብበው አትውልም። ገና ያማል። ገና ያማል። አንተ ይሄን ወንድሜ መቼም አትበላው። ሚዩት አርግልኝ፣ ሚዩት አርግልን። ፀሐይ ጠልቆባታል። ቪዲዮ አጥፋልኝ፣ ሚዩት አርግልን። አንተ ማየት አንፈልግም። ቪዲዮ አጥፋልኝ፣ ቪዲዮ አጥፋልኝ፣ ሚዩት አርግልን። እናውራበት። ራስህን ችለህ እዛው ትጠየቃለህ። መልስ መልስ። ሚዩት አርግልን። የደብተራ መጽሐፍ እንደምታነበው አይደል? መጽሐፍ ቅዱስ ማንበብ የደብተራ መጽሐፍ እንደምታነበው አይደል? መልስ መልስ። አንብቦላል። ሁለቱን መጽሐፍ አንብቦላል። መልስ መልስ። እሱን 18 ጊዜ አንብብልኝ። ሚዩት አርግልን። መልስ መልስ። ሚዩት አርግ፣ ሚዩት አርግ። ቪዲዮ አጥፋ። ከሱ ጋር ነው ማለት። እሺ በቃ አሁን በዚህ በክርክር ከቀጠልን ዞሮ ዞሮ ምላሽ ላናገኝ ነው። ስለዚህ የጠየቀኝ እኮ አንተ ነህ። ቪዲዮ ከፍተህ የጠየቀኝ አንተ ነህ። ቪዲዮውን እኔ ጠይቄሃለሁ። አንብቦ ይተላል አይደለ? ሴት ወይዘሮ ይመስል ቁጭ ብለህ ስደበኝ። አይዞህ የምጠይቀውን ጥያቄ የምጠቅሰውን ጥቅሱን አውጥተህ አንብብ። አንብቡልኝ አትበል አንተ። አንብቡልኝ እዚህ ጋር አውጡልኝ አትበል። ራስህ አውጣ፣ ራስህ አንብብ። አሁን ሚውት ካላረክ ይኸውልህ ብሽቀት ምልክት ነው። 6 ደቂቃ ታወራለህ። ልጁ አውጥቷል። ልጁ አንብቧል። መልስ መልስ። ሚውት አርግ። እንደዚህ ሜዳው ገደል ይሆንብሃል ማለት ነው። እሺ ሚውት አረግልህ ነው። ክፈት ማይክስ የማፊት እንደተናደደ እናያለን። ክፈት ማይክ የለውም። 1000 ይሞላል። የሚያከውት 1000 ይሞላል። አካውንቱ 1000 ይሞላል። ምክንያት አካውንቱ አዲስ አሁንም አትብሸቅ። ብሽቀትን አታንጸባርቅ። ሰው ይታዘባል። መልስ መልስ። ብሽቀትን አታንጸባርቅ። ብሽቀትን አታንጸባርቅ። ብሽቀትን አታንጸባርቅ። ሚውት የውርደት ጊዜ ሆነባቸዋል። ኦርቶዶክስ አድርግልን። ሚውት አድርግ። መቼም አንተ ሁለታችሁ ሚውት አድርጉና ሚውት አድርጋለሁ። ሚውት አድርጉ። አንዴ እኔ እንደ ሀሳብ የምናገረው ነገር ዋናው ነገር መልስ መመለሱ ከሆነ እኔ ከፍቼለትኝ መዝሙሩን ከፍቶ ለምን ችግር አለ? ለምንድነው ኤርሚ? ምክንያት ስላለኝ ነው። አንተ በመጀመሪያው ሁለቱንም ትርጉም አንብበህለታል ከፍተህ ካሜራ። በእኛ ማለት ስለዚህ ሊያብራራ በእኛ ማለት ታሰበ እኔ ብከፍትለት ችግሩ አስተያየት አሰጥም። በእኛ ማለት ለምን ሲማር ገብታ አስተያየት መስጠታችን ልጠይቀው ኤርሚ ልጠይቀው አንዴ ብፁ ቆይና ዘማሰኘው። እሺ ሚውት አድርግለት ኤርሚ። ጥያቄውን ጠየቅ። ኦኬ ለእኔ መለሱም ጥያቄውን ጠየቅ። እሱ የራሱ መጽሐፍ ስለሆነ 80 አሐዱ ሁለቱንም 80 አሐዱ ላይ ነው ያነበብከውና እድሉን ሰጠው እንዲመልስ ማለት ነው። ከዛ ደግሞ እኔኑ በዚህ ጉዳይ ላይ የምጠይቀኝ ከሆነ ትጠይቀኛለህ በኋላ። ከዛስ ከፈለገ ደግሞ በአዲሱ መደበኛ ትርጉም ላይ እሱ ጠይቀው ብሎ ካለ ይህንኑ ክፍል አንብበህ በአዲሱ መደበኛ ትርጉም ላይ ደግሞ እኔ እንደ ጴንጤነት ላይ ትጠይቀኛለህ ማለት ነው። ኦኬ መጽሐፍ ቅዱሱን ራስህ አውጥተህ ካሜራ ከፍተህ አንብበህለታል። አላነበበም፣ መጽሐፉንም ይዞ አልመጣም። ባዶ እጁንም ማንበብ የማይችል እንደገናም ደግሞ የጠቀሰውን ጥቅስን ማውጣት የማይችል ሚውት አድርግ። ቀን ጠቁሮብሃል አልኩ ብራዘር። ቢኒ አሌፍን አስገባልኝ። ቪዲዮ ከፍትልኝ። ዓለም አደባባይ ላይ እንደዚህ የምትዋርድ መጽሐፍ ቅዱስ አንብብልኝ ብለህ የምትል ማንበብ የማትችል ሰው መሆንህን በደንብ ነው የሚያስታውቀው። አይዞህ ገና ትበሽቃለህ። አሌፍ የሚባለውን አስገባልኝ። እሺ ቢኒ ቪዲዮ ከፍትልኝ። ሰው አላስገባም። ለምን? እሺ ኤርሚያስ ራስህ አንብብለት። እሺ አያነብልኝም። ማን ነው እሱ ለእኔ የሚያነብልኝ? ማን ነው እሱ ለኔ የሚያነብልኝ? አንብባት በግድ እንደ ነብዩ መሐመድ አስነብባት። አንተ ለኔ መቼም አታነብልኝም። አታነብልኝም። ስታነብ የምትውል ሰውዬ አንብብ፣ መጽሐፍ ቅዱስን አንብብ። አሁን እሺ
አውጣልኝ። መልሱ እንደተናደደ ዓለም ያያል። ተደብቀህ እዛ 1000 ሰው የለኝም ምናምን ነገር ትላለህ። እንደዚህ ነው በነፍስ በስጋ አንተ መቼም ማለት ነው መቼም ይሄ መልስ እንዲሰጥ ገና ትነቅላለህ ገና ብራዘር ስሙኝ። ብፁዕና ኤርሚያስ በደንብ ካዳመጣችሁኝ አንድ ነገር የምነግራችሁ ነገር እግዚአብሔርን ነው የምላችሁ 927 ሰው ቁጭ ብሎ እየሰማችሁ ነው። ምክንያቱም እዚህ ሁሉ ሰው ተቀምጦ ያለው ወንጌልን ለማወቅ ነው። ለትውልድ የምታስቡ ከሆነ ትውልዱ እንዲረዳ ትውልዱ እንዲያውቅ ልጠይቀው። ብፁዕ መጽሐፉ ይዛል አላስብም? መጽሐፍ ደጋግሜ ነግሬሃለሁ። ይኸውልህ ደጋግሜ ከቅድም ጀምሮ ቅድም ራሱ ጀምሮ ነግሬሃለሁ። እጄ ላይ ያለው አንድ ጥያቄ የምጠይቅህ ብፁዕ መጽሐፍ ቅዱስ አለ የለም? እጄ ላይ ያለው 80 አዱ ነው። አንተ 66 የለም። ባዶ እጁ ነው የመጣው። ስለዚህ ታቹ ረዳ 80 አዱ ካለ 80 አዱ አይደለም። ገና ምን አይተህ ገና ትነቅላለህ ገና ምን አይተህ አሁን እንደዚህ ተማሪ የምታወሩ ከሆነማ እኔ ምን አደርጋለሁ ታዲያ? አንበብ ትክክል እንዲመለስ እንደዚህ የምታወሩ ከሆነ እኔ እዚህ ጋር ማምሸቴ ትርጉም አይደለም። ገልጦ ያንበብ። ኤርሚ አሁን አንተ መሀል ጣልቃ አትግባ። አንተ ጣልቃ እየገባሁ ሳይሆን መጽሐፍ አለኝ። ቆይ ግን አንተ ግን ፍቅረ ማርያም ቢሆን ቅድም ነበር ያወረድከው። ፍቅረ ማርያም ቢሆን ይሄን ያደረገው ቅድም እኔ አይነበረው ነበር። እሱ ስለሆነ አንተ አላወረድከው። እኔ መልሱን ልስጥህ፣ አውርድልኝ። መልሱን ልስጥህ። አይኔን እያያወራ ካሜራና ክፈት፣ ናክፈት ካሜራ እሺ 1000 አስገቡኝ፣ 1000 አስገቡኝ፣ 1000 ክፈቱት። ፎሎ አድርጉት። 948 ሰው አንድ ብፁዕን ፎሎ አድርጉታል። 1000 ክፈቱት። ናካውን ለምናው እኔ ገና ፎሎ ልመናው ከታች ያላችሁ ሰዎች ጠቅላላ ፕሮቴስታንት ኦርቶዶክስ እስኪ አንዴ ዝም በሉልኝ። አንዴ ከታች ያላችሁ 955 ሰዎች ብፁዕ አምላክ የሚለውን አንዴ ፎሎ አድርጉትኝና 1000 ሙላልና አንዴ ማፈሪያ ተወለድ ምን አለ ፎሎ ሰርገኛ መጣ በርበሬ ቀንጥሱን አሁን ናቻለው ናግጠም እንዳልከው ቅድም እንደ ደብረ ብርሃን በግ ነው እየነዳው ያሉት። ናግጠም አውጡልኝ፣ ፎሎ አድርጉኝ፣ ጨብጡኝ። ሽለላ አንደኛ ነህ። ቤትን ዘግተህ እንደምትሸልለው አይደለም። ፎሎ አድርጉት አለው ቤትን ዘግተህ 965 ሰዎች ኦርቶዶክሳውያን ፕሮቴስታንት ሙላችሁም አንዴ ፎሎ አድርጉት በእናታችሁ። ብፁዕ አምላክ የሚለውን አንዴ ፎሎ አድርጉት በደንብ። ማንንም ሰው ያደረጋችሁ ሁላችሁ ፎሎ አድርጉት አንዴ። አንዴ ፎሎ አድርጉት። አንዴ ፎሎ ላስደርገው። ኤርሚ አንድ ጊዜ ፎሎ ላስደርገው እና ኖ አንተ ስራ አይደለም። በቃ አንዴ አድርግለት ብለሃል። ያንተ ስራ አይደለም። ጥያቄ ጠይቃል። ጥያቄው መልስ ነው መመለስ ያለበት። በቃ አለ። እሺ አንተ ማን ነው? ፎሎኝና ወጥቼ ተመልሼ እገባለሁ። ምናምን ራሱ ይለምን። ኤርሚ ራሱ ፎሎ አድርጉኝ እያለ ይለምን። አንተ ሚዩት መቼም አለምን። ነጠላ ዘርጋና እባካችሁ ጣል አድርጉብኝ፣ ሙሉልኝ እሱ ቶ እኔ ታመምኩ ብዬ እኔ አለምንም ታመምኩ ብዬ አለምንም አልቀፍልም። ፎሎኒ ለምን እሱ ራሱ ታመምኩ ብዬ አልቀፍልም። አታስብ፣ እሱን እንዳታስበው። ታመምኩ ብዬ አልቀፍልም። እንደ በግ ነዳለው ብዬ ስልህ ቅድም ጀምሮ 9 ነበር የገባችሁት። አንተ ነው የተረፍከው። እንግዲህ ነፍስ ከስጋ ታመምኩ ብዬ እኔ አልቀፍልም ማለት ወደ ስጋ ነፍስ ከተመለሰ አሁን ይኸውልህ ለእውነት ቪዲዮ ከፍተህ ነው የጠየቅከኝ። ቪዲዮን ከፍተህ እየመለስኩልህ ነው። እኔ እኮ ቪዲዮ ማብራት እኮ አላቃተኝም። ቪዲዮ ማብራት መጽሐፍ ቅዱስ እጄ ላይ ነው ያለ። አሁን እኮ ከእሱ ጋር ነው ያልተስማማችሁ። ለምን አታስወርድልኝም ታዲያ? የኔ ልመልስልህ። እሱ ለምን እንደሚያስወርደኝ አታስወራም። አታስወራንም። እየረበሽከን ነው። ይኸው እኔ ነኝ ኤርሚዬ። እኔ ነኝ። ጴንጤ እንደዚህ ተዘጋጅቶ አትከፍትም። መቼም አትከፍትም። ይኸውልህ አዲሱ መደበኛ ትርጉም ይዤ ይኸውልህ ጴንጤ እንዴት ተዘጋጅቶ እንደመጣ ቡራንቶ እሱ ቢዝነስ ነው። አላረግም። የራስህን መጽሐፍ የኔን ሀሳብ አቋርጠህ ሀሳብ አትሰጥም። ደርድሬ
እኔን አቋርጥ ሀሳብ አትሰጥም መቼም። አድምጥ መቼም ሀሳብ እኔን አቋርጥ አንተ ሀሳብ አትሰጥም። አይዞህ አንተ ግን አንድ መጽሐፍ ይዛት ምተኛው ምቆመው ምትበላው የምትጠጣው ላይብረሪ ነው እናውቃለን። እሱ መገለጫ እላፊ ቃል አልፈቅድም እኔ። ስለዚህ በቃ እኔ ልመልስ ወይ ልውጣ? ከሆነ ጨዋታው እዚህ ጋር ይዘጋል፣ እዘጋዋለሁ። እላፊ ቃል አያስፈልግም። እኔ ግን ታመምኩ ብዬ ገንዘብ የመጨረሻ ብፁዬ የመጨረሻ ፎሎ አድርጉት ብያለሁ። ፎሎ ካደረጉ ምናልባት እንጃኔ ይቅር። ፎሎ አንተ አለ እኮ መጽሐፉ አንተ ጋር ፎሎ ማድረጉንም አንተ ምን ማለት አለበት? እኔ ብር ለመከፈል ብዬ ኤርሚ ፕሊዝ ለሪከርድ እንኳን አልመቻል። ዩቲዩብ ላይ ቀመጥ። እኔን አንተ ጥያቄን ጠይቃል። እኔ ታምም ያልተኛም ፎሎ ለመለቀም ብዬ ዓለም የውይን ሲንተፋተፍ አይዞህ ኮፍያ ነው ልቀው ሙቋል አውልቀው ኮፍያ ጃኬት ነው ልቀው እከብዳለሁ ስለ መድኃኒዓለም ምስክሬ ጃኬቱንም አውልቀው። አሁን እሱን ተውትኝ። ገና ይከብዳል። ስለ መልስ ነው የምናወራው። ና መልስ የተጠየቀውን ጥያቄ መልስ ታደርግልን፣ ቪዲዮ ታጠፋልን። ሰኔ ጎልጎታ አንባቢ መልስ መጽሐፍ ቅዱስ አንብቡልኝ ብለህ አንተ አታነብም? አይዞህ ይመችክ። ስድቡ ችግር የለም። ገድል አርሴማ የሚባል ቪዲዮ አጥፋልን። አንብ መጽሐፍ ቅዱስ ይኸው እኔ መጽሐፍ ቅዱስ ለፊት ያስቀምጬ ነው። ውረድልን እናውራበት። ሚዩት አደርጋለሁ። ኤርሚያን ብለም ደቂቃው እኛ ነው የምናወራው። አንተ አትገባም። እኛ እናወራለን፣ አንተ አትገባም። አጥፋልን ቪዲዮ ወደ ትንሹ ላይ ውረድልን። አንድ ትልቁ ላይ ውጣልን። ብፁ አንዴ ወይ እንደማመጥ ወይ እኔ ልተኛ። ምክንያቱም በጣም እያስመሻችሁኝ ነው። ወይ ኤርሚያስ ጋር ተነጋገሩና እኔ ብከፍተው ደስ ይለኛል። ምክንያቱም እኔ ብከፍተውም ችግር አለው ብዬም አላምንም። ግን እሱ ከፍተን የጠየቀኝ አይደል? ከፍተን የጠየቀኝ አይደል? በቃ እንደ ከፈትከው መልስልሃለሁ። መዝሙረ ዳዊት መዝሙር 42ን ክፈትልኝ። አይ ከፍተልህ አንተ ከፍታለህ። ታውቀዋለህ መልሱን። አንተ ከፍታለህ። ቅርቃር ገብተሃል። መቼም ገባህ ቅርቃር ውስጥ እኔ ፊት ከፍታለህ። ቅርቃር ውስጥ ገባህ። ራስህን አክብር። ቅርቃር ውስጥ ገብተሃል። በቃ ይኸው ስኳር እየተንቀረቀረ እንደማለት አይደለም። የለም አበጥክ። በቃ አታም ስልህ ብራዘር አበጥክ። ይኸው በቃ ኤርሚ ማነው? በቃ አመሰግናለሁ። ሊያስወራናቸው በወረፋ አስገብቼ እንደዚህ ሸልል ለዘር መዝሙር 42 አንብብ ትፈትልኝ። አውጣልን። እኔ ከአንተ ጋር አላወራም። አንተ የምታወራው ስራህን መጽሐፍ ትጠየቃለህ። የራስህን መጽሐፍ ትጠየቃለህ። መልስ መልስለት። እኔም ደግሞ ሊጠይቀኝና መልስ ይመልስልኝ። እኛ እናውራበት። ለምን እወጣለሁ? ውጣልን። ለምን አሌፊክ አስገባ። አንተ ማክፈት ከከበደ አሌፊክ ጎሞራ ሆነ ባለን ኤርሚያስ ቪዲዮ ይከፍትልኛል። ቪዲዮን አጥፋሊ ብላል። እችን አታልፋትም። አንብብ እኮ አልኩህ። መዝሙር 42ን አታልፋትም።